ማለት ነው። ይሄ የሚያሳየው የመንፈሳዊ ግንኙነት ነው። ወጥቷል ማለት አይደለም ነው። አብ እኮ ወጥቷል፣ ምንጭ ነው አልኩ እኮ። አብ ምንጭ ነው፣ ወልድ ደግሞ ከአብ የተገኘ ነው ብለናል። ኦኬ ወጥቷል ማለት ከሆነ መንፈስ ቅዱስ ከአብ ወጥቷል አልወጣም? እንደዛ ብለን እናምናለን። ሰርጿል ብለን እናምናለን። ሰው መንፈስ ቅዱስ ተወልዷል ማለት ነው ነው? ከዛ ማለት አይደለም። ለምን ወጥቷል ተብሎ መወለድ ማለት መውጣት ከሆነ ስለዚህ ተወልዷል ማለት ነው። በጣም እኔ ብትሰሙ ደስ ይለኛል። ስናወራ ባይዘው ስሙ፣ ለመስማት ሞክሩ። ልጅ ነው ስንል ኦኬ ልጅ እሺ፣ ቀጥል። እሺ አስረዳ እንግዲህ አንተ ነው የምታውቀው። ወይ ጉድ! ተወልዷል ማለት ወጥቷል ማለት ነው አለች። ተወልዷል ማለት ወጥቷል ማለት ነው። ኦኬ መንፈስ ቅዱስ ከአብ ወጥቷል? አዎ። መወለድ ማለት ወጥቷል ከሆነ መንፈስ ቅዱስ ከአብ ወጥቷል ከተባለ ተወልዷል ማለት ነው። ምንድነው ጥያቄ? በአብና በወልድ ላይ ነው ወይስ በመንፈስ ቅዱስና በወልድ ላይ ነው? ምን ማለት ነው ጥያቄ? መንፈስ ቅዱስ ራሱ ወልድ ነው እያልኩሽ ነው። መጽሐፍ ቅዱስ ግን ከአቤት መንፈስ ቅዱስን ከአቤት ተወለደ ነው አይለውም። ከአብ የሚወጣ ተብሎ ነው የሚገልጸው። መውጣት ማለት መወለድ ነው አይደል? እሺ ነው አይደለም? መውጣት መወለድ ነው አይደል? ኦኬ ፕሮሲድ ያደርጋል ሲባል ምን ማለት ነው? እስቲ ተማሪ ስለሆንክ መልስልኝ። ኖ I'm asking you አይ መልሳ I'm asking you what does it mean ወጥቷል? ማንን ነው የምታወራው? መንፈስ ቅዱስ ከአብ ወጥቷል ብለሽኛል አይደለ? ወጥቷል ማለት መወለድ ማለት ነው አይደለም? አሁን ስለ የትኛው እያወራህ እንደሆነ አላውቅም። ስለ ወልድ ነው የምታወራው? መውጣት መወለድ ነው አይደለም? መውጣት መወለድ ነው አይደለም? አይደለም። እንደዛ ብለን አለመንፈታው ምን ማለት ነው? መወለድ ምንድነው? ከአብና በቅርብ የሚገናኝ ግንኙነትን ለማሳየት ነው ልጁ ምን ነው? የመወለድና የመውጣት ልዩነቱ ምንድነው? ኦኬ ዲፈረንት ሪሌሽንሺፕ ነው ማለቴ። እሺ ምን ማለታችን ነው? አብ ለምሳሌ ምንጭ ነው ብለናል። ወልድ ደግሞ ከአብ ለዘላለም የተወለደ ዩሲ መንፈስ ቅዱስ ለዘላለም የተወለደ ብለን አንለም። ምንድነው የምንለው? መንፈስ ቅዱስ ከአብ የሚወጣ ነው። የሁለቱ ቃላቶች ይለያያሉ። አብ ወልድ መንፈስ ቅዱስ ቆይ ልነግርህ ነው። አንተ እኮ እየሰማህ አይደለም። የሁለቱ ቃላቶች ልዩነት በግንኙነት ይለያያሉ። ቆይ አንድ አምላክ ሶስቱም በግንኙነት የተለያዩ ናቸው ልልህ ነው። አንዱ ካንዱ ጋር ያለው ግንኙነትን ማመላከቻ ነው። ለምሳሌ አብ ምንጭ ሆነ ለዘላለም ምንጭ ነው። ወልድን የዘላለም ምንጭ ነው አትነው። በዛ መልክ ወልድ በቃ አጭር ነው። እንደዛ እኔ መወለድ መውጣት ነው አይደል? መግባት የለብንም። መወለድ መውጣት ነው አይደል? አይደለም። ቅድም መወለድ ጀነሬሽን ነው። ቆይ ቅድም ይኸውልሽ መወለድ መውጣት ነው ብለሽኛል። መውጣት ደግሞ ፕሮሰሽን ነው አይደል እንዴ? ፕሮሲድ አደረገ ነው የምንለው እንጂ ተወለደ አይደለም። መወለድ ምንድነው? ትርጉሙ ምንድነው? መወለድ ማለት ጀነሬሽን ነው። ጀነሬሽን ታውቃለህ? ቅድም ሳስረዳ የነበረው ለዚህ ነው። አሚን እየደጋገምኩ ስለሆነ እሺ ኦኬ ዘላለማዊ ውልደት ማለት ነው። ለምሳሌ ውልደት ምንድነው? ጥያቄው ውልደት ምንድነው? ውልደት ማለት ምን ማለት ነው? እሺ ዘላለማዊ ውልደት ማለት ምን እንደሆነ በመጽሐፍ ቅዱስና ኦር ደግሞ ተርሚኖሎጂውን ላስረዳ። መውለድ ማለት እኛ በምንለው አይነት ትርጓሜ ሳይሆን ቆይ እየጠየኩሽ ኖ አይደለም። ነጥቡን እያሰፋችሁት ነው። ከዚህ ሽጅ ጋር ስታወሩ ቱዞ ፖይንት ነው ማውራት ያለባችሁ። ሜሮን ምንድነው ጥያቄው? አብ ወልድን ወልዶታል ሲባል ምን ማለት ነው? ወልዶታል ስለመውለድ ነው እየጠየቀሽ ያለው። ምን ማለት ነው? ኖ የቅድሙን ላስታውስሽ ከፈለግሽ አብ ወልድን ወልዶታል ማለት ወልድ ወልዶታል ማለት ከአብ ውስጥ ወጥቷል ማለት ነው አልሽ። ተሳሳትኩ?
ብላለች ሜሮን። he's begotten of the son ከአብ እሱን አይደለም ኖ ስለነሱ አይደለም ስለሱ አላወራንም እኛ የተባልሽው አብ ወልድን ወልዶታል ማለት ወልድ ከአብ ውስጥ ወጥቷል ማለት ነው አልሽኝ ተሳሳትኩ ማለት ምንድነው በቃ ምንድነው አይደለም እሺ ተስማምተናል እኛ ቃሉ ላይ ነው ያወራነው አይደለም ቃሉ ላይ ያወራነው ትርጉም ላይ የተሳሳትክ ስለሆነ ነው ትርጉም ላይ የተሳሳትክ ስለሆነ ኮሬክት ላደርግ ነው ወጥቷል ማለት አይደለም እሺ ምን ማለት ነው መወለድ ወር ደግሞ ጀነሬሽን ምንለው ነገር ምን ማለት እንደሆነ አልገባችሁም ነው ሜሮን አንድ ነገር ቆይ ድንገሽ መጀመሪያ እሺ መውለድ ማለት ጀነሬሽን ምን ማለት ነው በመጽሐፍ ቅዱስ አስረዳሽ አሁን እነ ሜሮን ጄክም ስማ እሺ ፋላሲ እንዳሰራ ሁላችሁም ስሙ ሜሮን እነ ሜሮን ምንድነው የሚያምኑት አብ በምንጭነት ወልድና መንፈስ ቅዱስን አስገኝቷል ገባችሁ አይደለ ስለዚህ አብ ወልድን ወልዶታል ሲባል አብ ላይክ ወልድ ከአብ ተገኝቷል ማለት ነው ይሄ ማለት ግን እንደ ሰው ለምሳሌ አባታው ልጁን ሲወልድ አባትየው ቀድሞ መገኘት አለበት ግን ልክ እንደ ፀሐይ ከፀሐይ ውስጥ ብርሃን እንደሚገኘው ሁላ ወልድም ከአብ ጋር በጊዜና በእድሜ ሳይቀዳደሙ በቃ ወልድ ከአብ ውስጥ ተገኝቷል ግን አንዳቸው ካንዳቸው አይቀዳደም በመወለድ ነው የተገኘው በመውጣት ደረጃ አይደለም እያልኩ ነው በመወለድ በቃ እኮ አገባኝ አሁን ዘጋ በቃ ቲንክ ወለደው ምን ማለት ነው እኮ ወለደው ምን ማለት ነው እሺ ወለደው ማለት ምን ማለት ነው አይደለ ነው ቃሉን ነው የፈለኩት እንዴት ተወለደ አይደለም ወለደው ምን ማለት ኦኬ መወለድ ስንል በመጽሐፍ ቅዱስ መሰረት ምን ይያልን ነው የሚለውን ነው መረዳት ያለብህ የዘላለም መወለድ ቆይሽ በቃ እናሳጥረው ችግር የለውም እናሳጥረው ጀነሬሽን ማለት ነው እሺ እናሳጥረው ወልድ ከአብ ተገኝቷል አልተገኘም ተወልዷል ነው የምንለው ኦኬ አልተገኘም ተወልዷል ኦኬ እንጂ ተገኝቷል አትሉ ቆይ ልንገርህ በዘላለማዊ ውልደት ወልድ ተወልዷል ከአብ ብለን ነው የምንለው እኮ ወልዷል ማለት ተገኝቷል ማለት ነው ከአብ የተወለደ እኮ ገባኝ ምንለው መገኘት ያንተን ትርጉም ስለማላውቀው እኛ ግን መገኘት ማለት ወልድ ከአብ ውስጥ ወጥቷል ማለት ነው እንደዛ ብዬ አልተረጎመው ምክንያቱም ሚኒንጉን ስለሚያሳስትብህ ቅድም እንደዛ ብለሽ ነበር ተሳስተሽ ነው እሺ ቅድም እንደዛ ብለሽ ነበር ተሳስተሽ ነው እኮ ከአቤት የወጣ ልል የፈለኩት የተወለደ ነው ከዚህ የተወለደን ቀጥሎ አስረድቼሃለሁ ገባ ኦብቪየስሊ በዘላለማዊ ውልደት ኖ ካስረዳው የሚወጣ ብለህ መተርጎም አትችልማ በዘላለም ውልደት ወልዷል ቅድም መሰለሽ ውልደት ምን ማለት ነው ስልሽ አብ ምንጭ ነው አብ በምንጭነት የወልድና የመንፈስ ቅዱስ አስገኝ ነው አልሽ አይደል እሺ የተገኘው በውልደት ነው የተገኘው በውልደት ማን በዘላለማዊ ኦኬ በጣም አሪፍ እሺ ችግር የለውም ወልድ ከአብ የተገኘ የሚለውን ቃል አልጠቀምም እሺ ችግር ቆይ ተወለደ ነው አለ በቃ ቀላል እናድርገው ልንገርሽ ወልድ ከአብ የተገኘው ተወልዶ ነው አይደል በጀነሬሽን መንፈስ ቅዱስ የተገኘው ጀነሬሽን የተለየ መንፈስ ቅዱስ የተገኘው እንዴት መንፈስ ቅዱስ ደግሞ ምንነው he proceed from the father ማለት ከአብ የሚወጣ አማርኛ ምን ሆኖ ነው የተገኘው ከአብ የሚወጣ እኮ ምኑ ነው የወጣው ይሄ መንፈስ ቅዱስ የተባለው ከአብ ከምንጩ የሚወጣ ነው ማለት ነው ምኑ ነው የወጣው ተወለደ አይደለም እንለው እሱ መንፈስ ቅዱስ አንዱ አካል መንፈስ ቅዱስ ምንድነው የሥላሴ አንዱ አካል የሚሆነው ማለት ነው እኮ ምንድነው የወጣው ማን ነው አይደለም ምንድነው የወጣው እሺ ምንድነው የወጣው አልካረል አንዴ ሜታርክ ምን ማለታችን ነው ምን ማለታችን አይደለም በቃ ምን ማለት እንደሆነ አብራርተናል ከአብ ውስጥ መንፈስ ቅዱስ ሲወጣ ምኑ ነው የወጣውን ነገር ንገሪን እሺ ይሄም እናመለክት ይወጣል ስንል በግንኙነታቸው ብቻ ነው ልዩነታቸው ይወጣል ሲል ምን ማለታችን ነው ሲሆን ምን ነው የወጣው አንፃር ነው እኮ ምንድነው የወጣው አንፃር ነው ጄክ አለክ ጄክ ከምኑ ነው የወጣው ይለኛል በግንኙነት ያልኩት ለሪሌሽንሺፕ ያወራሁኝ በምኑ ነው የወጣው ትለኛለህ ከምኑ ነው የወጣው አላልኩሽም በምኑ ነው የወጣው አላልኩሽም ምኑ ነው የወጣው ነገር ቀጥል ምን እንደወጣ አጣራልኝ ምንድነው የወጣው እስቲ ሜሮን
ሚት አድርጋለች። እንዴት እንረዳው? ይኸውልሽ ጥያቄው ሜሮን ሊሰን ሲባል ምን ማለት እንደሆነ ተናግሯል ራሱ ኢየሱስ ክርስቶስ። እሺ መወለድ ማለት መውጣት ነው ወይስ አይደለም? ግልጽና አጭር ጥያቄ። መወለድ ማለት መውጣት አይደል ነው? ዘላለማዊ ውልደት ማለት ነው። ግልጽ ጥያቄ። yes or no question ነው አይደለም? ነው አይደለም? አዎ ነው ወይም አይደለም? ዘላለማዊ ውልደትና የሚወጣ የተለያየ አይነት ሚኒንግ እንዳለው ነው ማለት። ስምሽ ማን ነው? በቃ አይደለም ማለት ነው። በተዘዋዋሪ መልሴ ምንድነው? አይደለም ማለት ነው። ዘላለማዊ ውልደት ነው። ቆይ አይ በቃ መለስኩኝ። ሜሮን ነው አይደል? ወደሚቀጥለው ነው መንፈስ ቅዱስ ይል። በቃ ወደ ሱቅ ልሄድ ነው አትመልሽልኝ። መወለድ ማለት መውጣት ነው አይደለም? መወለድ ማለት መውጣት ነው ብሎ አይደለም የተተረጎመው። ዘላለማዊ ውልደት ነው። ጎበዝ። እሺ ዘላለማዊ ውልደት መውጣት ነው። እሺ ለምሳሌ መወለድ ማለት ራሱ ተርሙ ምንድነው? እሺ ነገርኩህ እኮ ለምሳሌ ለምሳሌ ፀሐይ ብርሃኗ ይወጣል አይደለ? የጠየቁት ስለ ፀሐይ ስለ ቃሉ ነው የጠየቁት። የመወለድ ትርጉም ምን ማለት ነው? ላግዛት በባህሪ አንድ ናቸው ማለት ነው። አዳምቁ። በባህሪ አንድ ናቸው ማለት ነው። ቆይ አዳም ግራ ገባሽ እኮ። እሺ ግራ ገባሽ። አዳም መወለድ ማለት ነው ማለት ነው። አዳም መወለድ ማለት መገኘት ማለት ነው። መገኘት ማለት ነው። መንፈስ ቅዱስ ከአብ ተገኝቷል። ከአብ ተገኝቷል። ስለዚህ መንፈስ ቅዱስ ተወልደዋል። የወልድና የመንፈስ ቅዱስ ሁለቱ የተለያየ ስለሆነ የወልድን መወለድ እንላለን፣ የመንፈስ ቅዱስን ደግሞ ፕሮሲድ ማድረግ መውጣት ብለን እንላለን። ኦኬ የተለያየ መገኘት ነው። ሁለቱ የተለያየ ነው። ለምሳሌ ልክ እንደዚህ አሁን ለምሳሌ የተለያየ መገኘት የሆነው ከአንተ ቃል መውጣትና እስትንፋስ ሁለቱ የተለያዩ ናቸው ሲነገር ማለት ነው እኮ። ግን መወለድ መገኘት ነው። ሁለቱንም መገኘት ማለት ትችላለህ። ግን ሁለቱን ደግሞ የምንለየው አንደኛው በመወለድ ብለን እንይዘዋለን እኮ። መወለድ መገኘት ሆኖ መወለድ ያልሆነ አለ ነው እያልከኛለሁ። አንደኛው ቃል ስለሆነ ለቃል ስንናገር ቃልን መወለድ ነው የምንለው ቢካዝ ልዩነት ስላላቸው ማለት ነው። በሁለቱ መካከል ልዩነት ስላለ አንደኛው መወለድ እንላለን፣ አንደኛው ደግሞ መወለድ መገኘት ነው አይደል? አዳም ምን አልከኝ? መወለድ መገኘት ነው። ሁለቱ ሶርሳቸው መገኘቱ ሶርሱ ከአብ ነው። የሁለቱ መገኛ ሶርስ ነው። ሶርስ መገኘት ስትል ኢየሱስ ተወልደዋል ስትል ምንድነው? ተገኝተዋል ማለት ነው። ተገኝተዋል የሚለው ትክክል፣ ከሁለቱ ተገኝተዋል። ግን አት ዘ ሴም ታይም አንደኛውን መወለድ ብለን እንለዋለን፣ አንደኛው ደግሞ መውጣት ብለን እንላለን። እሱ እኮ ለምን ዲፈረንሺየት አደረክ ነው እያልኩ ያለሁት። እየጠየቁህ ያለው ከስ ልዩነት ስላላቸው ነው። ልዩነቱን ላመጣልን እንዴት ልዩነት አለ? በአንተ ላስረዳ። አንተ የቁርአን መጽሐፍ እናት አለው አይደለ? አባት ስላለው ነው እናት ያልከው። አታዳምጥም እኮ የቁርአን እናት ስትል አባት ስላለው በቃ እሺ፣ ታቸውን እሺ፣ በቃ ለምን ታስወጣ? አንተን ቻሌንጅ ሳደረገ ለምን ማስወጣት? የምን ቻሌንጅ ነው? ረጋ በል እዚህ ዘለልክ። ምንም ረጋ ብዬ ነው የምልህ። ረጋ በል። ሰው መወለድ ማለት ምንድነው ነው የተጠየቀው? መወለድ ማለት በባህሪ አንድ መሆናቸውን ለማሳየት የሚገባ ቃል ነው። ስለዚህ መንፈስ ቅዱስ ከአብ በባህሪ አንድ ነው አይደለ? በባህሪ አንድ ነው፣ ግን ደግሞ ሁለቱ የተለያዩ ናቸው እኮ። በባህሪ አንድ መሆናቸው ለማሳየት መወለድ የሚባል ከሆነ ለምን በመንፈስ ቅዱስ መወለድ አትለው? ተወልዷል ለምን አትለው? የመንፈስ ቅዱስን መወለድ የማንልበት ምክንያት ምንድነው? መንፈስ ቅዱስ ቃል ስላልሆነ። ወይ ጉድ! መወለድ በባህሪ አንድ መሆናቸውን ያሳያል ቃል ስላልሆነ። ለምሳሌ ከአንተ ውስጥ ለምሳሌ አንተ ቃልህ ለምሳሌ ልብ ወለድ ብለን ስንናገር
ከልባችን የተገኘ መሆኑን ለቃል ስንናገር ተወለደ እንላለን። እስትንፋስን ግን ስለ እስትንፋስ ስትናገር እስትንፋሴ ተወለደ አትልም። የለም የምታወራው ነገር ጭራሹን የሌለ ነገር። በሰው ቋንቋ ነው እየተግባባን ያለ ነው። ልክ አሁን አንተን አመጣሁልህ። ያንተ ስለ ቁርአን ስትናገር ለምሳሌ እናት ቁርአን የምትናገረው ነገር አለ። አባት ስላለ በሰው ቋንቋ ትገባለህ። እሱ ትጠይቀኛለህ። ምኑን ነው የምታወራው? እሱን ትጠይቀኛለህ። የተጠየቀው መወለድ ምንድነው ስትባል የባህሪ አንድነት ስለሆነ ነው ተወለደ የሚባለው አልክ። ያንን ስትል መንፈስ ቅዱስ ደግሞ አታዳምጥም። መንፈስ ቅዱስ ደግሞ ከአብ ጋር በባህሪ አንድ ስለሆነ ለምን ተወልዷል አትልም ስትባል ቃል ስላልሆነ የምትለው ከሆነ ያ ማለት በባህሪ አንድ አይደለም ማለት ነው። ሶስቱም በባህሪ አንድ ናቸው። ሰው ለምን ተወልዷል አትልም ነው ጥያቄ። አንዴ ላውራ ስናገር ቆይ ታዳምጠኝ። እሺ ሶስቱም በባህሪ አንድ ናቸው። ነገር ግን ለቃል ስንናገር መወለድ ብለን እናገራለን። ለመንፈስ ቅዱስ ደግሞ መውጣት ብለን ለምን ትናገራለን? ለምን ተለያየዋለን? ልዩነት ያደረግበት ምክንያት በሰው ቋንቋ አይደል እየተግባባን ያለ ነው። በሰው ቋንቋ እየተግባባን ስለሆነ በሰው ስለ ቃል ስንናገር ቃል ተወለደ ነው የሚባለው። ካንተ ተወለደ ተብሎ ይናገራል እንጂ ቃል ካንተ አንተ በራስህ በአእምሮ ላይ የራስን ጥያቄ ይፈጥረህ ምንድነው መሰለህ የሚባለው? የኔን ጥያቄ ትተኸው በራስ በአእምሮ ላይ የጅክ ጥያቄ በለ በአእምሮ የሆነን ጥያቄ እንትሰልና ለዛ ያንን ጥያቄ ነው እየመታህ ያለው አንተ። የኔን ጥያቄ ሳይሆን ማለት እያደረክ ያለው እንደዛ ነው። እንደዛ አይደለም ያደረኩት። እየሰማኝ ከሆነ ለቃል ከሆነ መወለድ ነው አባት አለ። ለቃል ከሆነ አሳሪግ ያለው እሱ ነገር እሺ አሳሪግ ያለው አልተረዳህም። አባት አለ አይደለ? ልጅ አለ። አባት አለ፣ ልጅ አለ። ልጅ ከአባት በጊዜ አይቀዳደሙም አይደለ? ልጅ ከአባት በጊዜ አይቀዳደሙም። ማይቀዳደሙ ከሆነ ሁለቱም ለምን አባት ወይንም ሁለቱም ልጅ ለምን አንላቸው? because ማንልበት ምክንያት ምንድነው? አስገኙን አባት ነው የምንለው። አስገኙን አባት እንላለን። ስለኝ እየሳከ ነው። አይ ምን የጠየቁት ከባድ ጥያቄ መኳር ለቤጠየቀው። ስለዚህ በሁለቱ መካከል ያለውን ልዩነት ስንናገር አንደኛውን አካል ከአንደኛውን አካል የምንለይበት ሶርስ የሆነውን ማለት ሶርስ ስል ከቴምፖራል በሆነ ሳይሆን እጅስ ሎጂክ ኢተርናል የጊዜ መቀዳደም ከሌለ ሁለቱም አባት ወይም ሁለቱም ልጅ ለምን አንላቸው? ጥያቄው እዚህ ጥያቄውን ድገሞሽ አልሰማኸኝም? ለምን አባት ለምን ልጅ አንላቸውም? ሁለቱን አልክ እንደዛ ነው ያልከኝ። የጊዜ መቀዳደም ከሌላቸው ወይ ሁለቱንም አባት ወይ ሁለቱንም ልጅ ለምን አንላቸው? ኦኬ አሁን ታዳምጠኛለህ ለምን እንደማንላቸው? እሺ ግን የጠየቅኩህ ማለት እሺ እየተናገርን ያለ ነው በሁለት አካል መካከል ያለ ሪሌሽን ነው እየተናገርን ያለ ነው። አንዱ ከአንዱ ጋር ያለው ሪሌሽን ማለት ነው። ሪሌሽን ዝምድና አንደኛው ከአንዱ ጋር። ስለዚህ አንደኛው አስገኝ ስለሆነ አባት ይባላል። ከዛው ደግሞ ለወልድ ደግሞ ልጅ ብለን እንናገራለን። እሺ ግልጽ ነው። ይሄኛው ምንድነው? አባትስ አስገኝ ነው አይደለ? ይሄ ምንድነው? ተገኝ ማለት ይችላል። ወይ ደግሞ ወልድ የተወለደው ቢጋትን ነው ማለት። በአስገኝና በተገኝ መካከል የጊዜ መቀዳደም የለም። ኢተርናል ለምሳሌ በሰው ሳይሆን የጠየቁ በአስገኝና በተገኝ መካከል በሰው ከሆነ በአስገኝና የሰው አይደለም እዚህ ቼክ ወቀት ለማውራት ነው አይደለ? እኔ ያው ልመልስልህ ነው አንተ ዝም ብለህ አይደልና ከዛው መልስ ችግር የለውም እኮ አውራሽ። ቆይ ጥያቄ ነበር በአስገኝና በተገኝ መካከል የጊዜ መቀዳደም ከሌለ ለምን አንደኛውን አስገኝ አንደኛው ለምን ተገኝ እንላለን? ወይ ሁለቱንም አስገኝ ወይም ሁለቱንም ተገኝ ለምን አንላቸውም?
ኦኬ ጊዜ የምንናገረው ለፍጥረት በሆነ ነገር ብቻ ነው። ለፍጥረት የሆነ ነገር በሙሉ ጊዜ እንቆጥራለን። ይሄ ግን ጊዜ የለውም፣ ኢተርናል ነው። ስለዚህ ጊዜ በሌለበት ስለሆነ ከዘላለሙ ነው። ጊዜና ሰዓት አይቆጥርም። ለምን ለያያቸው? እሺ ይሄ አስገኝ ነው? ልጅ አስገኝ ነው አይደለም? አባት ተገኝ ነው? አባት አስገኝ ነው። ስለዚህ አስገኝና ተገኝ የሚለው የጊዜ መቀዳደም ከሌለ ለምን ሁለቱንም አስገኝ ወይም ሁለቱም ተገኝ ለምን አለ? አንድ ላይ ሪሌሽን እየተናገረን ነው። አንተ እኮ ያልተረዳኸው የምን ሪሌሽን? አስገኝና ተገኝ የምን ሪሌሽን ነው? አስገኝና ተገኝ የምን ሪሌሽን ነው? ከምን አንፃር ሪሌሽን ነው? ሪሌሽኑ ከዘላለሙ ያለ ለምሳሌ መውጣት ማለት ነው። ሪሌሽኑ በሁለቱ አካላት መካከል ያለው ሪሌሽን ማለት ነው። አንዱን ከአንዱ የምንለይበት ሪሌሽን። የምን መለየት? አንዱን ከአንዱ አካል የሚለይበት። እንዴት ይገልጻል? አንዱን አካል ከአንዱ የሚለይበት በምን በአባትና ልጅ በመሆን ነው የሚለዩት። ግራ ገባ? ራስህ አንዱ አካል ከአንዱ አካል ምን ሪሌሽንሺፕ አይደለም እሱ ፐርሰን ነው። ሪሌሽንሺፕ መለያቸው ሪሌሽንሺፕ ይባላል። ቆይ ምን ልትለይ ነው? አንዱን አስገኝ አንዱ ተገኘ ያልከው? አንዱን አካል ከአንዱ አካል ለመለየት የምን ሪሌሽንሺፕ እንጂ ብትቀያይሩም ችግር የለም። ስለዚህ ለመለየት ከሆነ ልጅን አስገኝ ልንለው እንችላለን ማለት ነው። አይ እንዴት እንቀይራለን? ከቀየርከውማ አባት ልጅ ሆነ ማለት እኮ ነው። ምክንያቱም ልጅ ኮንቬንሽናል ነው፣ ለመለየት ነው። ኮንቬንሽናል እሺ ኮንቬንሽናል ስለሆነ መቀያየር እንችላለን። ኮንቬንሽናል ነው። እንዴት ይቀየራል? ለምሳሌ ያንተ አባት ለምን ለመለየት ስለሆነ ለአንተ ልጅ ይሆናል። ያንተ አባት ከኔ በጊዜ ይቀድማል። እሱማ እያወራን ያለው ስለ ፍጥረት ስለተፈጠረ ነገር ስለሆነ ኢተርናል ስላሉ አባቴ ለምን አባት ተባለ? የኔ አባት ለምን አባት ተባለ? የኔ አባት አንተን ስላስገኘ ከኔ በጊዜ ይቀድማል አይቀድም? ካንተማ ትቀዳደማላችሁ። እናንተ ፍጡር ናችሁ። ስለዚህ ይህ አባት የተባለው ከልጅ በጊዜ የማይቀዳደም ከሆነ ለምን ልጅን አባት አንለው? ማንልበትማ ምክንያቱም እንደው ተቃለ እግዚአብሔርና ቃሉ መቀዳደም በእግዚአብሔር አብና በእግዚአብሔር ቃል መካከል መቀዳደም ስለሌለ በቃሉና በእግዚአብሔር መካከል መቀዳደም ከሌለ ለምን ሁለቱም አባት አንላቸውም? ኖ አባት ማንልበት ምክንያቱም ቃሉ የተገኘው ከአባት ስለሆነ በቃ ተው ይለፍ የተወዛገብከው ይበቃል። እንትን ጄክ እዚህ ጋር ማለት ነው። አይዞህ ጄክ በቃ በግድ አንተ የምትለው ስላልሄድኩልህ ነው እንጂ ያው ገብቶናል። ቆይ አዳም አንዴ ጄክ ያውኑን ክፈተው። እሺ እንትን አዳም መገኘትና ማስገኘት የሚባለው ፕሮሰስ ነው ወይ ደግሞ ድርጊት ነው ማለት? ድርጊት ስትል አልገባኝም፣ ከይቅርታ። ክንውን ማለት ነው፣ የተከናወነ ክንውን ነው። ምክንያቱም አብ አስገኝቶታል ወልድን። ይሄ ደግሞ ድርጊት ነው አይደለ? ድርጊት ማለት ስትል ለምሳሌ እኔ እናንተ እያወራን ነው፣ ድርጊት ነው። እንደዚያ ያለ መገኘት ሳይሆን በባህሪ ነው። እኮ ገባኝ እኮ መገኘት የባህሪም ቢሆን ይሄ መገኘት የሚለው ነገር ድርጊት ነው፣ የተደረገ ነገር ነው። እኛ እንደዛ ብለን አንል። እሺ ምንድን ነው ታዲያ ድርጊት ካልሆነ? አሉ ነው። ምናልባት እንትን ብታረገው ክሊር ብታረገው ደስ ይለኛል። ድርጊት ስትል ምን ማለት እንደሆነ ማለት ነው። ኦኬ አብ ወልድን ሲያስገኘው ድርጊት ነው አይደለ? በቃ አስገኝቶታል። ድርጊት አለ እዚህ ጋር የሆነ የተደረገ ድርጊት አለ። እሱ ደግሞ ምንድነው? አብ ወልድን አስገኝቶታል።
እኛ ግብሩ ምናምን እንላለን፣ ያ ግብር እንላለን። ግን እኮ ግብር ችግር የለውም እኮ ግብር ችግር ግን አብ ወልድን ሲያስገኘው ድርጊት ነው ቋንቋ ስለሆነ ለምሳሌ የግብር ስሙ ምናምን ብለን እንናገራለን። ግን እንደዚህ አሁን ድርጊት ስትል አልገባኝም፣ አገላለጽ አልገባኝም። ኦኬ ድርጊት ለምሳሌ እኔ እናንተ እያወራን ነው፣ ይሄ ድርጊት ይባላል። ግን ይሄ ከእንትን ጋር የሚያያዝ እንደዛ ያለ ድርጊት ብለን አንወስድም። እሺ ስለዚህ አብ ወልድን ሲወልደው ድርጊት ነው ወይስ አይደለም? ወይ ደግሞ አክሽን የአብ ግብሩ መውለድ ነው ብለን እንላለን እንጂ እንደዚህ ኖ። አይ ግብሩ ምንድን ነው ሳይሆን ድርጊት ነው ወይ? አብ ወልድን ሲያስገኘው በቃ አስገኝቶታል፣ አድርጎታል። ይሄንን ግን የባህሪ መገኘት ነው። እኛ እንደዚህ እኮ ችግር የለውም። የባህሪ የሚሆን አድርጎታል። ቆይ አንድ ጊዜ ለምሳሌ አንተ ምናልባት እዚህ ሉዝ የሆነ ኤግዛምፕል ሊሆን ይችላል እና ለምሳሌ አንተ መራብ ድርጊት ነው ምንድን ነው? እስኪ ንገረኝ። መራብ ያው የሆነ የቀነሰ ነገር አለ ውስጤ ማለት ነው እኮ የሆነ ነገር እያደረግክ ነው። ኖ ውስጤ እያደረገ ነው እንጂ እንደዛ አይነት ነገር ነው ይመስል ኖ ድርጊት የሚለውን ነገር እያስረዳው ያለውን ነገር በቃ የሆነ ፕሮሰስ እየሆነ ያለ ነገር አለ። በቃ የሆነ እየተደረገ ያለ ነገር አለ። ገባ? እሱማ ትክክል እኮ ከዘላለሙ ከአብ የተገኘ ብለን ስንል ድርጊት ነው ማለት ነው። እንደዛ ድርጊት በሚል ነገር ሲገለጽ ሰምቼ ስለመሰረት ማለት ነው። ወይ አምላክ ከአምላክ ተገኝቷል ብለህ ታምናለህ። እሱን አንጨቃጨቅም መልሰን አይደለም። አምላክ ስትል አብ ወልድን ለማለት ፈልገህ ነው? እንደዛ ይኸው አባትና ልጅ ሲገናኙ አባትየውም አምላክ ነው፣ ልጅየውም አምላክ ነው። ስለዚህ አምላክን ወልዷል። አምላክን ወልዷል የማንልበት ምክንያት መሰለ ስቴትመንቱ ቆይ አስቀምጥ። ለምሳሌ ሰው ሞቷል ሰው አልሞተም የሚል አገላለጽ አንናገር ማለት ልክ እንደዚህ። አሁን ለምሳሌ የሆነ ሰው ሞተ ለማለት ከፈለግ ለምሳሌ አየለ መኪና ገጨው ካልክ ከበደ መኪና አልገጨውም የምትል ከሆነ አየለ ሰው ተገጭቷል ሰው አልተገጨውም ብትል አደናባሪ የሆነ እሺ አምላክን ወልዷል ብለህ አታምንም አንተ? አምላክን ኦኬ እኛ የምንገልጸው እንደዚህ ከብርሃን የተገኘ ብርሃን ወይም እኮ ገባኛው ከእውነተኛ አምላክ የተገኘ እውነተኛ አምላክ አገላለጽ ስለማትጠቀም እኮ ነው እኮ ገባኝ። አምላክን ወልዷል ብለህ ታምናለህ? የእኛን አገላለጽ ተጠቅመህ ብትገልጽ ኖሮ ደስ የሚል በቃ ችግር የለውም። ቆይ አሚር ትርፍ ስልክ አለክ? አለኝ። እኔ ውስጥ ገባ። እኛን ቻልኝ ስታደርግ በእኛ በምንለው በእኛ እናንተ በምትለው የአንተን መምህር ላመጣልህ ነው አዳም። እሺ አምጣና ምን ችግር አለ? አይ ቲንክ ሶስተኛውን ቪዲዮ ክፈተው። የመምህር ኤፍሬም ታውቃቸዋለህ? ትልቅ መምህር ናቸው። ከእውነተኛ አምላክ የተገኘ አምላክ ማለት ትችላለህ። አምላክ ኖ ሰው ሰውን እንደሚወልድ እግዚአብሔርን ይወልዷል ብለው ያስተምራሉ እሳቸው። ምናልባት ያገላለጽ ነገር ሊሆን ይችላል። እሱ በስነ ሲያብራሩ ችግር የለም። ይሄ ደግሞ የት ወጣ? ሌላ ትርፍ ስልክ እሳቸው እኮ ያስተማሩት እኮ እንትንም አሰማኝ እስኪ እኔውና ሙሉ ሀሳብ ነው የተቀመጠ። ምን እንዳሉ እንስማ። ደስ ይለኛል መስማት መማር ስለምፈልግ የሚባልም ከሆነ ታረማለሁ። ችግር አለ። አሚር የት ሄደ? መውዳለሽ እንዴ? እኔ እንትን ላይ ቪዲዮ ክፈት። የመምህር ኤፍሬም መክፈት የምችል ከሆነ ቲክቶክ ላይ ጄክ ከፍቶታል። በቃ ጄክ ሊከፍታ ከእሱ ቀጥሎ ያለው ቪዲዮ መሰለኝ። አንድ ጥያቄ ግን እንድጠይቅ ትፈቅድልኛለሽ? ይቅርታ መጨረሻ ላይ ስጨርስ ነው። አሁን መልሰው ጄክ እሱም ቪዲዮ ክፈተው። ማይክን አንሰው። ከሱ በላይ ያለው አራተኛው ቪዲዮ ጄክ ማይክን አንሰውና
ኢየሱስ ከቃሉ ስጋን ለበሰ ስጋው ቃል እንላለን። ግን ኢየሱስም አምላክ ነው፣ አብም አምላክ ነው። አምላክ አምላክን ወለደ ብለን መናገር እንችላለን ወይ? አሁን አብ አምላክ አለ፣ ኢየሱስም ደግሞ እግዚአብሔር ወልድም አምላክ ነው፣ ልጅ ነው ብለን የምንናገርና አምላክ አምላክን ወለደ ብለን ስንጠየቅ አንመልስም። ለዚህ ላይ ያለችውን ቢመልሱ። ቅድም እሱን በጽሁፍ እኮ መልሼ ነበረ። አንዳንድ ጊዜ ለምን እንደሆነ እየደጋገማችሁ አንድ ጥያቄ የምጠይቁት አይገባኝም። አምላክ አምላክን ወለደ ይባላል ወይ? አዎ ይባላል። አምላክ ዘንድ አምላክ ብዬ ጥቅስ ጠቅሼ በሰለስቱ ምዕት ያስቀመጡትን በፍትሐ ነገሥት እሱን ሀሳብ ከእውነተኛ አምላክ የተወለደ እውነተኛ አምላክ ከእውነተኛ ብርሃን የተገኘ እውነተኛ ብርሃን ብዬ ተናግሬያለሁ። ሰው ሰውን ይወልዳል፣ እግዚአብሔርም እግዚአብሔርን ይወልዳል ብለን ተናግረናል። ይሄ እግዚአብሔር መውለድ ግን መቀዳደም የሌለበት ወልድ ሳይወለድ አብ የኖረበት ጊዜ የለም። አብ ደግሞ ተከትሎ የመጣበት ጊዜ የለም። ልክ እንደዚህ ሁሉ እያልሆነ ያለሁት አንዱ ካሉ ይቅርታ ትንሽ ብትደግሞ ደስ ይለኛል። ከይቅርታ ጃ ወደኋላ ትንሽ መለሳል እንት እሺ፣ ይድገምልክ ትንሽ አዎ፣ ብትደግሞ ደስ እሺ፣ ይድገምለት ስግው ቃል እንላለን። ግን ኢየሱስም አምላክ ነው፣ አብም አምላክ ነው። አምላክ አምላክን ወለደ ብለን መናገር እንችላለን ወይ? አሁን አብ አምላክ አለ፣ ኢየሱስም ደግሞ እግዚአብሔር ወልድም አምላክ ነው፣ ልጅ ነው ብለን የምንናገርና አምላክ አምላክን ወለደ ብለን ስንጠየቅ አንመልስም። ለዚህ ላይ ያለችውን ቢመልሱ። ቅድም እሱን በጽሁፍ እኮ መልሼ ነበረ። አንዳንድ ጊዜ ለምን እንደሆነ እየደጋገማችሁ አንድ ጥያቄ የምጠይቁት አይገባኝም። አምላክ አምላክን ወለደ ይባላል ወይ? አዎ ይባላል። አምላክ ዘንድ አምላክ ብዬ ጥቅስ ጠቅሼ በሰለስቱ ምዕት ያስቀመጡትን በፍትሐ ነገሥት እሱን ሀሳብ ከእውነተኛ አምላክ የተወለደ እውነተኛ አምላክ ከእውነተኛ ብርሃን የተገኘ እውነተኛ ብርሃን ብዬ ተናግሬያለሁ። ሰው ሰውን ይወልዳል፣ እግዚአብሔርም እግዚአብሔርን ይወልዳል ብለን ተናግረናል። ይሄ እግዚአብሔር መውለድ ግን መቀዳደም የሌለበት ወልድ ሳይወለድ አብ የኖረበት ጊዜ የለም። አብ ደግሞ ተከትሎ የመጣበት ጊዜ የለም። ልክ እንደዚህ አዳም ይበቃል። ባጭሩ ምን እያልን ያለው አንዱ ካሉ አንዱ ነው። ስለዚህ ምንድነው እኔ ጥያቄ ስጠይቅህ እናንተ በምታምኑበት መንገዶች መቀዳደም በሌለበት ምናምን የተባለው። ስለዚህ እግዚአብሔርን ይወልዳል። እግዚአብሔርን ይወልዳል ማለት ምን ማለት ነው? ከእሱ የተገኘው ከእግዚአብሔር የሆነ ነገር በሙሉ እግዚአብሔር ነው ለማለት ነው። ስለዚህ እግዚአብሔር የቅድሙን አውጣው ጽሁፉን ቼክ። ስለዚህ አምላክ አምላክን ይወልዳል ማለት ነው። ማለት በባህሪ አንድ መሆናቸውን እየተናገሩ ነው እንጂ ሌላ ነገር አለ ሌላ ሁለተኛ እግዚአብሔር እየተባለ እንደዛ አይነት ገላልጽ አይደለም። እሳቸው እየተናገሩ ያሉት የተገኘው እግዚአብሔር አስገኙን እግዚአብሔር ነው። ቋራ አንድ ጊዜ ልናገር ጃዬ፣ እኔ ችግር የለም እኔ እስከምትፈልገው ድረስ ከተሳሳትኩም ለመታረም ምንም ችግር የለብኝም። እና በመጀመሪያ ደረጃ እሳቸው እየተናገሩ ያሉት ያ ከእሱ የተገኘው እሱ ራሱ አምላክ ነው ለማለት ነው እንጂ ሌላ ሁለተኛ እግዚአብሔር እያሉ አይደለም። እንደዚህ አይነት አገላለጽ አይደለም። ከእውነተኛ አምላክ የተገኘ አምላክ ማለት በባህሪ አንድ አይነት የሆነ አምላክ ነው እያሉ እኮ ገብቶኛል። እኔ አሁን የጠየቅኩ ጥያቄ አስገኙ እግዚአብሔር ተገኙ እግዚአብሔር ነው ወይ? ከዘላለሙ አስገኙ እግዚአብሔር ነው፣ እግዚአብሔር አብ ነው። ኖ እሱን አይደለም የጠየቅኩ። አስገኙ እግዚአብሔር ተገኙ እግዚአብሔር ነው ወይ ማለት የቃላት ጨዋታ ለማድረግ ስለፈለኩ ነው። የቃላት ጨዋታ አይደለም። በቃ እግዚአብሔር በሚለው እግዚአብሔር አላችሁ ለማለት ነው እንጂ አይደለም። የቃላት ጨዋታ ካልሆነ እስኪ አንተ እንደዚህ ማለት ትችላለህ? ቆይ ለምሳሌ እንደዚህ ለማለት ስትፈልግ አየለ መኪና ተገጨ፣ ከበደ መኪና አልተገጨም፣ ሰው ተገጨ፣ ሰው አልተገጨም ማለት ትችላለህ? እችላለሁ። ያልተገጨ ሰው አለ፣ ሰው ተገጨ፣ ሰው አልተገጨም ይባላል። እስኪ ሂድና ለአንድ ሰው መኪና ተገጨ፣ ሰው መኪና አልተገጨም በል እስኪ እኮ የትኛውን የተገጨው የትኛውን ያልተገጨው ይለኛል። አየለ ተገጭቷል፣ ከበደ ለማድረግ ስትናገር የምትናገረው ሴንቴንስ ክሊር እንዲሆን ከፈለግ ክሊር ይሆናል። በቃ ችግር የለውም። የተገጨ ሰው አለ፣ ያልተገጨ ሰው አለ። የቃላት ጨዋታ አይደለም። አሁን እኮ ቀላል ጨዋታ ካልሆነ በስተቀር ሰው ተገጨ ሰው አልተገጨም ብሎ አማርኛ የለም። ልክ አይደለም እኮ ክሊር ታደርገዋለህ። ችግር የለውም እኮ ክሊር ታደርገዋለህ እኮ። እኔ የጠየቅኩ ጥያቄ ክሊር ለማድረግ ለምሳሌ አየለ ተገጭቷል ከበደ አልተገጨም ብዬ እናገራለሁ። ክሊር ሳደርግ አየለ ሰው ነው፣ ሰው አልተገጨም አይደለም። አየለ ሰው በተለይ ደግሞ እንዳንተ አይነት በቃላት ለመጫወት ለሚፈልግ ሰው እኔ ምንም አልጫወትኩም። ምን መሰለህ
እግዚአብሔር እግዚአብሔርን አስገኝቷል ብለህናል። እኔ አሁን የጠየቅኩ ጥያቄ አስገኙ እግዚአብሔር ተገኙ እግዚአብሔር ነው ወይ? ከአብ ወልድ ተገኝቷል ከሆነ የስ ትክክል ነው። እሱን አይደለም የጠየቁ። አስገኙ እግዚአብሔር ተገኙ እግዚአብሔር ነው ወይ? አብ እግዚአብሔር ይባላል። አዎ እግዚአብሔር ይባላል። እኔ እሱን አልጠየኩም እንዴ? እኔ አብ እግዚአብሔር ይባላል አይደለም። አስገኙ እግዚአብሔር ተገኙ እግዚአብሔር ነው ወይ? ወልድ እግዚአብሔር ይባላል። አዎ ወልድ እግዚአብሔር ይባላል። እኔ እሱን አልጠየኩም። ወልድ እግዚአብሔር ይባላል፣ አብ እግዚአብሔር ይባላል አይደለም። የጠየቁት ጥያቄ ምንድነው? ድገሙ። ስለገባኝ እኮ ነው ነው ድገሙ። አንተ እንደዚህ ማለት ከቻልክ ሰው ተገጭቷል ሰው አልተገጨም የሚለው ስቴትመንት ትክክል ነው ብለህ የምትል ከሆነ የጠየቁት ጥያቄ ምንድነው? አስገኙ እግዚአብሔር ነው ወይ አልከኝ። አላልኩም። አስገኝ አብ ነው አላልኩም። እኔ አላልኩም። አስገኙ እግዚአብሔር ተገኙ እግዚአብሔር ነው ወይ? ይሄን የጠየቁ። ድገሙ። ይቅርታ ቆይ ድገሙ። አማርኛ ድገሙ። እሺ አስገኙ እግዚአብሔር ተገኙ እግዚአብሔር ነው ወይ? ኦኬ አስገኙ ከዘላለም የሆነ አብ አስገኝ ነው። ወልድ ወልድ ደግሞ ኢና ሊላሂ አረባላ እንዴ አስገኙ። እሺ ቆይ ችግር የለውም። አስገኙ አምላክ የተገኙ አምላክ ነው። በባህሪ አንድ መሆናቸውን እየተናገርን ነው። እኔ በምንድነው አስገኙ አምላክ የተገኙ አምላክ ነው። ሪፊዩት ማድረግ የምችለው የቃል ጨዋታ በማድረግ አይደለም። ሪፊዩት ማድረግ ያለብህ እውነተኛው አስተምሮ ላይ ነው። አይ ሐሳቡ ላይ ነው ፎከስ ማድረግ ያለብህ። ቆይ ችግር የለውም። ኢዚ እናድርገው። ጄክ አባትና ልጅ ብላ አራርቀ ጻፍል። ጃ ለምን ያንተ መልስ ለምን ትፈልጋለህ? ጥያቄ ምንድነው የጠየቁት? አንተ እግዚአብሔር ወልዶታል። በቃ ፖይንትህ እሱ ነው አይደል? እግዚአብሔር ግን ማለት የምን ስማቸው እንደሆነ አሁን የጠየቁት ምንድነው የጠየቁት ጥያቄ? ያንተ ፖይንት ስለገባኝ ነው። እግዚአብሔር ነው። የኔም ፖይንት ተውና ገና ለገና የሆነ ነገር ሊያርፍብኝ ነው ብለክ ማምለጡ እሱ ምንም ስሜት አይሰጥም። መጀመሪያ የኔን ጥያቄ ተረዳና ጥያቄውን በአግባቡ መመለሱ። እስቲ አስመልጠኝና እግዚአብሔር ወልዶታል ለማለት ነው አንተ ሐሳብ። ቅድም መምህር ኤፍሬምም ሲያስቀምጡ እኮ የሰለስቱ ምዕተን ሐሳብ አስቀምጠውታል። ሲያስቀምጡት ከብርሃን የተገኘ ብርሃን። ኦኬ ከብርሃን የተገኘ ብርሃን ማለት የሆነ ቀዳሚ ተከታይ የሌለው ብርሃኑ ሳይኖር ብርሃን እግዚአብሔር ወልዶታል ለማለት ነው። ይህን ሁሉ ዙሪያ ጥምጥም እየሄድክ ያለውና እንደዛ አይደላችም ብላ ነው አለ። እንደዛ እኔ አላልኩም። በደም እኮ ተግባብ። እኔ እናንተ ባላመናችሁበት ነገር አልሞግታችሁ። እግዚአብሔርን ወልዶታል ሲባል አሉ መምህር ለጊዜያቸው መቀዳደም የላቸውም ብሎ ተናግሯል። ትክክል ነኝ እኮ። እግዚአብሔር የሚለውን እነሰንስ ነው። እግዚአብሔር ማለት ነው እግዚአብሔር ማለት ገዢ ማለት ነው። እሺ ጥሩ። የመለኮትነት ስሙ ነው የአካላት ስሙ ነው? እሺ የመለኮትነቱ ነው የአካሉ አይደለም። አይደለም። አዳምጠኝ። እሺ ችግር የለም። በቃ ተግባባን። ችግር የለም። ተግባባን። አሁን ለመለኮትነቱ እግዚአብሔር ብለን እንቀጥላለን። ለምን? አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው ስንል ሶስት እግዚአብሔሮችን እየጠራን አይደለም። አንዱ መለኮት በሶስቱም አካላት ውስጥ ጸንቶ ስለሚኖር እግዚአብሔር ብለን ሪፈር ስናደርግ ያንን አንዱ መለኮት እየጠራን ነው። እግዚአብሔርን ወለደ ሲባል ከመለኮት የተገኘ ወይም ደግሞ ከብርሃን የተገኘ ብርሃን ማለት ነው። በቃ እኮ ገባኝ ተረዳኝ። ችግር የለውም። እንትን እናስተካክላለን። እግዚአብሔርን ወለደ ሲሉ አንደርስታንዲንግ ከዛ አንጻር ነው እንጂ የሆነ አንድ መለኮት ሌላ መለኮት አስገኘ ወይም ደግሞ ተጨማሪ መለኮት ተገኘ ማለት አይደለም። እሺ ተረድቻለሁ። ችግር የለውም። አባትና ልጅ ብለህ ጻፍ። ከጆኒ ጋር ነው የምንቀጥለው። አባትየው ምንድን ነው ጆኒ? አባትየው ማለት አባት አለ አይደለ? ከዛ ልጅ አለ። አባትየው ምንድን ነው? አባት ነው። አይ አባትነትማ ማንነቱ ነው። ምንነቱ ስለ ባህሪው ነው የጠየቅኩህ። ኦኬ አስገኝ ነው። አይ እሱኛውም ግብሩን ነው። እኔ ምንነቱን የጠየቅኩህ ባህሪው አምላክ ነው። እሺ አምላክ ብለህ ጻፍ። ጄክ መለኮታዊ ባህሪ ያለው አካል ብለህ አሁን አዳም ባህሪ ያለው አካል ኖ አዳም ጣልቃ አባት መለኮታዊ ባህሪ ያለው አካል ተቀበለ ካደለ አዳም ከዮሐንስ ጋር ይቅርታ አድርግልኝና መለኮታዊ ባህሪ ያለው አካል ብለህ እሺ ከአንተ ጋር እንቀጥል። ከኔ ጋር ቀጥል። እሺ ጆኒ ጣልቃ እንዳገባ ካሁን በኋላ እሺ ጥሩ ቀጥሉ። እሺ አብ ምንድን ነው? መለኮታዊ ባህሪ ያለው አካል ኦኬ እንጂ መለኮት አይደለም።
መለኮታዊ ባህሪ ያለው አካል ነው። ጻፉ እኮ መለኮታዊ ባህሪ ያለው አካል ነው ጽፎ አልነበረ? ጻፉ አንድ ጊዜ እኮ ጻፉ። ችግር የለውም ጂክ ጻፉ። ችግር የለውም። መለኮታዊ ባህሪ ያለው አካል እንጂ መለኮት አይደለም። ቆይ ይጻፍና ከዛ በኋላ እንትን እሺ። ጃባር ሙድ እያያዝክ ነው? ምን አይነት ጥያቄ ነው የምጠይቀው? ላይክ ፖለቲካል እየሰራ ከሆነ አዳም ለዛ የሚመች አይነት ሰው አይደለም፣ ለፖለቲክስ ማለት ነው። እሺ ተውት፣ ቢጨርስ አያሳዘናችሁ? ማነው ጆናታን የማያውቀውን እንትን ግራ ገብቶት ነው። እሺ አሁን አባት መለኮታዊ ባህሪ ያለው አካል ነው አይደለ? ኦኬ መለኮት አይደለም። ባህሪው መለኮታዊ ባህሪ ስላለው ማለት አምላክ ልንለው እንችላለን። እንችላለን አይደለም? መለኮት ነው ወይስ አይደለም? መለኮት ነው ስትል ምን ማለት ነው? አብ መለኮት ነው አይደለም? መለኮት ነው ስትል ምን ማለት ነው? አልገባኝም። ምንነቱ አምላክ ነው ወይስ አይደለም? መለኮታዊ ባህሪ ያለው ማለት ነው። መለኮት ነው ስትል መለኮታዊ ባህሪ ያለውና መለኮት ነው ይለያያል። መለኮት ነው ስትል እኮ ምን ማለት ነው? መለኮት ስንል አምላክ ነው ማለት ነው፣ የሚመለክ ነው ማለት ነው። ከጎኑ ከፈለክ መለኮታዊ ባህሪ ያለው አካል ኢኳስቱ አምላክ ማለት ይችላል። በቃ መለኮታዊ ባህሪ የሚለውን አጥፋና አምላክ ኖ አይ አስቀምጠው፣ አምላክ ብለህ ማስቀመጥ ትችላለህ። መለኮታዊ ባህሪ ያለው አካል ከፈለክ አምላክም ብለህ መጻፍ ትችላለህ እኮ። አምላክ አይደለም አባትየው? እኔ አምላክ አይደለም አላልኩም፣ ግን መለኮታዊ ባህሪ ያለው አካል ነው አልኩ። ኦኬ አምላክ አይደለም እንዴ? አምላክ አይደለም አላልኩም እኮ አምላክ ነው እንዴ? መለኮታዊ ባህሪ ያለው አካል ከዛው መለኮታዊ ባህሪ ያለው አካል ስለሆነ አምላክ ነው ብለን እንናገራለን፣ እግዚአብሔር ነው ብለን እንናገራለን እኮ። ገባኝ። አሁን አባትየው አምላክ ነው ወይስ አይደለም? ይሄ ነው የኔ ጥያቄ። ይኸው ተጻፈ እኮ አምላክ ነው ተባለ። በቃ እሺ አጥፋው፣ ሁለቱንም አጥፋውና አባትየው አምላክ ነው ብለህ ጻፍልኝ። ቶ ይቀመጥ። የላኛው መለኮታዊ ባህሪ ያለው አካል አይደለም። እኔ ምን አይነት ባህሪ ያለው ብዬ አልጠየኩም። ለአንተ ፖለቲካ አልተመቸህም ማለት ነው? እንትን እኮ ነው አይደለም፣ ፖለቲካ አይደለም። የአባት አምላክነትን አትስማማበት? አይ ነው በደንብ ገብቷል። እኛ ከምን አንጻር አምላክ ስንል ከምን አንጻር እንደምንል አምላክ ስንል ገብቷል። ስለገባ አንተ የቃላት ጨዋታ ነው ያዝከው። የቃላት ጨዋታ አይደለም። አባትየው አምላክ ነው ወይስ አይደለም? የቃላት ጨዋታ ነው ያዝከው። አምላክ ነው ወይስ አይደለም? እንዴ ግጥም አድርጎ አምላክ ነው እኮ አለ እኮ። በቃ እሺ ልጁ አምላክ ነው ወይስ አይደለም? ምን አልከኝ? ልጁ አምላክ ነው ወይስ አይደለም? አየ ጨዋታ ለማድረግ የፈለገ የቃላት ጨዋታ ስለሆነ እኔ ደግሞ ለቃላት ጨዋታ አለ። ለምንድን ነው ወደ ጨዋታ የምገባው? እኔ እኮ እያስረዳሁህ እኮ ነው። ጥያቄ የሆነብኝን ነገር እየጠየቅኩህ እኮ ነው እኮ። ጥያቄ የሆነብን እንዳስረዳ ከፈለክ ደግሞ መለኮታዊ ባህሪ ያለው አካል ብለህ ጻፍና ከስር ደግሞ አምላክ ብለህ ጻፍ እኮ። እኔ አሁን የጠየቅኩህ መለኮታዊ ባህሪ ያለው አካል አምላክ አይደለም? መለኮታዊ ባህሪ ያለው አካል አምላክ ተብሎ ይጠራል። ስለዚህ መለኮታዊ ባህሪ ያለው እኮ አምላክ ተብሎ ይጠራል እንጂ አምላክ አይደለም። አምላክ ነው እኮ። መለኮታዊ ባህሪ ያለው አካል ብለህ ጻፍና ከዛ በኋላ ደግሞ አምላክ ነው። ከዛው ደግሞ እንሄዳለን። እሺ እንዲጻፍልህ አንድ ጥያቄ ልጠይቅህ። መለኮታዊ ባህሪ ያለው አካል ምንድን ነው? አምላክ ነው እኮ አልኩህ። ግን አምላክ ስንል አምላክ ሪፈር እያደረግን ያለ ነው። አምላክ ስንል አምላክ ብለን ሪፈር እያደረግን ያለ ነው። ከባህሪው የተነሳ አምላክ ብለን እንጠራለን። ከባህሪው እኮ ገባኝ። አሁን አዳም ቀላል ጥያቄ እኮ ነው የጠየቀው። መለኮታዊ ባህሪ ያለው አካል ምንድን ነው? አንተ እኮ አካሉን እያስወገድክ ማለት ነው። አካሉን እያስወገድክ ወደ ባህሪው ትሄድና ከዛው ባህሪው ደግሞ ከአካል ጋር ታምታታለህ። ቆይ አካሉ ምንነቱን ነው ማንነቱን ነው ታሳቢ የሚያደርገው? ማንነቱ በቃ ማንነቱ በቃ መለኮታዊ ባህሪ ያለው አካል ነው። ምንነቱ ምንድን ነው? አምላክ። በቃ ይሄው እኔ ምንነቱ ላይ ነው ጥያቄ። በቃ አይደለም? ይሄው አምላክ ነው። ልጅየውስ ምንድን ነው? አምላክ ነው በምንነቱ። አምላክ ብለህ ጻፍ። ጄክ አምላክ ብለህ ጻፍ። ከዛ የላይኛው አባት የተባለው አምላክ ከስር ያለውን አምላክ አስገኝቶታል። በአካል ስለ አካል ያወራን ከሆነ ትክክል። ስለዚህ የላይኛው አምላክ አምላክን ሲያስገኝ ራሱን ያስገኘው ወይስ ሌላ አምላክን ያስገኘው? ስለ አካል ካወራን አካልነትን አስገኝቷል። የአካሉ ምንነት ነው የጠየቀው። ሌላ መለኮታዊ ባህሪ ስለ አካሉ እሺ ልንገርህ። ስለሌላ አካል እኔ ስለ አካል አልጠየቅኩም። ሀሳብን ጨርስና ከዛው እናገራለን።
አሁን ምንነት ነው እየጠየኩ ያለሁት። ምንነትን የጠየኩ ስልክ ለምሳሌ ጄክ እንድሪስ የሚባል ልጅ ከወለደ ጄክ ምንድነው ማንን የወለደው ካልኩኝ ጄክ እንድሪስን ወልደዋል እላለሁ። ጄክ ደግሞ ምንድነው የወለደው ካልኩ ደግሞ ጄክ ሰው ነው የወለደው ትለኛለህ። እኔ ምንነትን ነው እየጠየኩ። ምንነትን ስጠይቅ ስለ ማንነት አትመልስልኝ። የላይኛው አምላክ አምላክን ሲወልድ ራሱን ነው የወለደው ወይስ ሌላ አምላክ ነው የወለደው? በቃ እኔ ምንነትን የጠየኩ እኮ እኔ ምንነት ነው የጠየኩ። እሺ ቆይ አዳም ቆይ እሺ ተናገርና ከሌላ ሰው ጋር እንቀጥላለን። ምንም ልንግባባ አልቻለም። መግባባት አለመቻል ሳይሆን አንተ የምትፈልገውን ነገር እኔ መናገር እኔ ምንነት ነው ማንነት ነው የጠየኩ። አንተ የምትፈልገው እኛ ማናምነው ኖ ምንነት ነው ማንነት ነው የጠየኩ። እኔ አንተ እየጠየቅኝ ያለው ስለ ምንነት ትጠይቅና ደግሞ ድምዳሜ የማንነት ድምዳሜ ላይ ኖ ስለ ምንነት ነው የጠየኩ። ምንን ነው የወለደው እዚህ ጋር በአካል ደረጃ ነው አስገኘ ብለስ ኖ ማንን ወለደ አላልኩም። ምንን ወለደ በአካል ምንን እኮ አለ ምንም ከመገኘቱ የተነሳ ስለዚህ አንዱ የወለደው ምንድን ባህሪ የአብም የወለደው ምንድን ነው ስም ስለሆነ የወለደው ምንድን ነው ከሌሎቹ ጋር አውራ በቃ እሺ ጆናታን አለክ ምናልባት ቆይ ጆኒ አንዴ መውለድ እንዴት ነው የምትረዳው? ቆይ ጆና አንዴ ሌላ ደግሞ ቪው እንዲህ ከኦርቶዶክስ ውጭ ሆነ ጆናታን ሰላም ላንተ ይሁን። እንኳን ደህና መጣክ። እቺን መልስልኝና እኔ ሞርዳለሁ። ችግር የለውም። መውለድ እሺ ምንድነው ጥያቄክ? መውለድን አሁን በስላሴ መውለድን ወይም ደግሞ አብ ወልድን ወለደ ሲባል እንዴት ነው የምትረዳው? ያው ይሄ ልብ ከሆነው ከአብ ውስጥ አካላዊ ቃል ወጣ ማለታችሁ ነው እናንተ የምትረዱት። አንተ እንዴት ነው የምትረዳው? እኔ ስለ አንተ ነው የጠየኩት። እኔም እንደናንተ ነው የተረዳሁት። ታዲያ እንደዚህ አይነት ጥያቄ እኮ መጠየቅ አይገባህም። ኦኬ አካላዊ ቃል የወጣው ምንድነው? ኖ አካላዊ ቃል የወጣው ምንድነው? ኖ ቅድም አዳም ዮሐንስ አሁን አዳመጥ ትክክለኛ መልስ መለስኩላ። ከዛ ጥያቄ ምን እንደሆነ ላስረዳክ። እኔ እኮ እናንተ በምታምኑት መንገድ ነው እየሞገትኳችሁ ያለሁት እንጂ እናንተ ነው ፖለቲካ የሚመስላችሁ። ግን ያንተ ነው የሚሆነው ነው አሁን ቅድም ያለ ስለምንነት ተጠይቅና ኮንክሉዥኑ ግን ያንተ ነው የሚሆነው። የኛ ኮንክሉዥን አትቀበለውም ወይም ደግሞ አታስተጋባውም። ምን ኮንክሉዥን ሰጠው ይታወቃል። እኔ ቲክቶክ መንደር ላይ ስመጣ ኖ አሁን ስለወራ አሁን እስካልተመለሰ ድረስ ዘላለማችንን እንጠይቀዋለን። የሚገርም ነገር ማለት ነው። እኔ ደግሞ ከዚህ ሌላ ጥያቄ አልጠይቅም። ብዙ ሙቀት ስለሌለኝ ጆንዬ 1001 ጊዜ መልሰነዋል እኮ። እኔ ደግሞ ብትያልኩ በቃ ደረቅ ነኝ። ቢመለስልኝም ገግሜ አልተመለሰልኝም እላለሁ። እያወቅኝ እንዴት ትደጋገማለህ አንተ ራስህ? በቃ አንድ እችን ነው የማውቃት ጥያቄ እችን ነው ሁሌ የምጠይቀው። የሚገርም ነገር ወይ በቀጣይ አንዳንድ መጽሐፎችን አንብቤ ሌላ ጥያቄ ለመጠየቅ ሞክራለሁ። ጆናታን ይቀጥልና ከጨረስን በኋላ ትጠይቃላችሁ። እሺ ጨረሳችሁ? እሺ ጆናታን ሰላም ላንተ ይሁን። ጣልቃ አትግቡሽ በቻላችሁት መጠን። ሰላም እያለሁ እንኳን ደህና መጣክ። ቴንክ ዩ። ከየትኛው ቤተ እምነት ነህ? ለመታወቅ ያህል ነው። እሺ እኔ ፕሮቴስታንት ነኝ። ኦኬ መልካም። እግዚአብሔር ይወልዳል ብለህ ታምናለህ? ይወልዳል ሲባል በምን ከሰው ጋር ኢኩቪኬት አድርገው ከሆነ በዛ አይነት ሁኔታ እንደሱ እኛ አናስብም። በፍጹም አናስብም። እንደሱ እንዳትጨናነቅ። እሺ እንደዛ ካልሆነ እግዚአብሔር ወለደ ሲባል ከሱ ኢሴንስ ደረጃ ላይክ ከፐርሺያን ፋዘርስ እንደሚሉት ሞናርኪያቱ ፓትሮስ ይላሉ። ከአብ የወጣ ወይም ደግሞ ፋውንቴን ኦፍ ጆናታን ምን ታደርጋለህ መሰለህ? ይቅርታ እዚህ አብዛኛው ያለው ኦዲየንስ ታስረዳለህ። አብዛኛው ያለው ኦዲየንስ እኔም ጭምር ብዙም እንግሊዝኛ ስለማናቅ እንግሊዝኞችን በአማርኛ ታደርጋቸዋለህ። ችግር የለም። እሺ ተረጉማለሁ። ችግር የለም። ቀጥል። ኦኬ ሞናርኪያቱ ፓትሮስ ማለት ሞናርኪ ኦፍ ፋዘርስ የሚባል ነገር አለ። አንድ ሲንግል ሶርስ አለ። እሱም እግዚአብሔር አብ ነው። ከእግዚአብሔር አብ ላይክ አሁን ለምሳሌ ላቲኖቹ ጋር ብትሄዱ አንድ የሚባል ነገር አለ። ምንድነው ፎንስ ቶቲየስ ዲቪኒታተስ የሚባል ነገር አለ። ወይም ደግሞ the source of all divinity እግዚአብሔር አብ ነው የሚልን ሐሳብ ያስቀምጣሉ። ማለትም የዲቫይን ፓወር ያንን ኢሴንስ ሶርስ እግዚአብሔር አብ
አሁን ለምሳሌ ኖሽን የሚባሉ ነገሮች አሉ ኮንሴፕቹዋል ዲስቲንክሽን ናቸው ማለትም በፐርሰንት ደረጃ ያለ ዲስቲንክሽን ነው አሁን ለምሳሌ ለእግዚአብሔር ወልድን ስናነሳ ፊሊዬሽንን እንናገርለታለን ይሄ ኖሽን ይባላል ወይም ደግሞ ኖሽናል አክት ተብለን እንጠራዋለን መወለድ ሲባል ቅድም እንዳልኳችሁ the fountain of all divinity power ወይም ደግሞ ያ ኢሴንስ እግዚአብሔር አብ ነው ያለው ስለዚህ ያንን እግዚአብሔርን አብ ባህሪ ወልድ ይዞታል እንደማለት ነው ፊሊዬሽን ራሱ ተወለደ ወይም ደግሞ ፊሊት አደረገ ስንል ከዛ አንፃር ነው ስፓይሬሽን የሚባለው ደግሞ አለ ፕሮሲድ ማድረግን ማለት ነው የሚያመላክት ነው ለመንፈስ ቅዱስ ነው ፕሮሲሽን የምንናገርለት መንፈስ ቅዱስ ደግሞ ከአብ ጸርቷል ብለን ደግሞ ልናወራ እንችላለን ይሄ ሁሉ የሚያመላክተው ምንድነው አንድ በኢሴንስ አንድ ቀደም ፋውንቴን ኦፍ ዲቪኒቲ እንዳልኳችሁ ኢሴንስ አንድ ኢሴንስ ያለው በመለኮት አንድ የሆነ ነገር ግን በሶስት አካላት የተገለጠ አምላክን ነው የምናመልከው ማለት ነው እሺ ጆናታን እንደነገርኩ አብዛኛውን ሉዲስ ታሳቢና ዋቢ ለማድረግ ግልጽ የሆኑ አማርኞችን ለመጠቀም ሞክር ያልከው ነገር እኔ ገብቶኛል ያው እሺ ወደዛ ሰምኝ ያልተረጎምኩት ነገር ካለ ይሄ ምንድነው ብላችሁ ጠይቁኝ ችግር የለውም የቃላት ጂምናስቲክ እንዳይሆን ብዬ ነው ውይይቱ እሺ አሁን ምን መሰለከ ያው እንግዲህ አንተ ከምታወራው ነገር ስረዳ ምንነትን ስጠይቅና ማንነትን ስጠይቅክ እንደምትረዳ እሱ ላስረዳክ ሌላ ጉልበት እንትን እንደማልፈይ ተስፋ አደርጋለሁ አይደለ እንዴ አሁን ላይክ ምንነትን ስጠይቅ ስለ ምንነት መልስልኝ ማንነት ስጠይቅ ደግሞ ስለ ማንነት መልስልኝ አደራ ነውኩ እየመለስኩ ያለሁት ስለ ኖሽን ስለ ለሚቀጥሉ ጥያቄዎች አብራራካ አሁን ካብራራኮ ላይ ችግር የለም እሱን እንዴት እንደምመለስልህ ያውቃለሁኝ ጠይቀኝ እሺ እንትን አብ ወልድን ሲወልድ ምኑን ነው የወለደው አብ ወልድን ሲወልድ ወለደ ማለት ቅድም እኮ ዲፋይን አድርገን ነበር እኮ ተገኘ ላይክ አብ ሶርስ ነው ማስገኘት ማለት ነው ባህሪ ማስገኘት ማለት ነው እኮ ምኑ ነው የተገኘው ባህሪው ከአብ የተገኘ ነው ብለን እኮ ባህሪው ምንድነው አሁን ለምሳሌ ዲቪኒቲ ቅድም እኮ ዲቪኒቲ ምንድነው ዲቪኒቲ ምን ማለት ነው ስትል መለኮትነት ነው ባህሪ ነው ኦኬ ስለዚህ ከመለኮት ውስጥ መለኮትነት ተገኝቷል አይደለም ከመለኮትነት አይባልም ከባህሪ ውስጥ ባህሪ ተገኘ አይባልም ሲጀመር ይሄን አስተካክል ኦኬ ምንድነው የተገኘው አብ ምንድነው ብለናል ፐርሰን ነው አይደለ አብ ፐርሰን አይደለም አብ እግዚአብሔር አብ ፐርሰን ነው ብሮ ምንድነው ስንል ፐርሰን ነው አንልም ማን ነው ፐርሰናል ዲስቲንክሽን ፐርሰን ለማንነት ነው ፐርሰን ለማንነት ወይ እኔ ላስረዳህ እንዴ እሺ አስረዳኝ ይቅርታ ጋር ፐርሰን ነው ያልኩ አብ ወልድ መንፈስ ቅዱስ ብለህ ስትናገር ስለ ፐርሰናል ዲስቲንክሽን እያነሳን እንደሆነ ማስተዋል አለብህ ቅድም አብ the fountain of all divinity ብለን ስናስቀምጠው እግዚአብሔር አብ የሚባለው ያ ፐርሰን ለሁለቱ ማለትም ለወልድና ለመንፈስ ቅዱስ እንደ ሶርስ ነው ምኑ የባህሪ ሶርስ ነው ብለን እናስቀምጥለታለን ግን ለማን ለፐርሰኑ አሁንም እንዳትስት ፐርሰንን እያወራ ነው እንጂ ኢሴንስን እያወራን አይደለም ኢሴንስ ለኢሴንስ እንትን ነው የሚለው ላይክ ናንሴንስ የሆነ ነገር ነው ኦኬ ጨረስክ አንተ እያልከኝ ያለከው አብ የሚባለው ፐርሰን በሶርስነት ወልድ የሚባለውን ፐርሰን አስገኝቶታል ነው ክሊርሊ ስናወራው ወልድ የሚባለውን ፐርሰን አስገኝቶታል ስትል ባህሪውን አስገኝቶታል ብለን እንናገርለታለን ነው ለምሳሌ ናይሲያን ክሪድ ላይ የተቀመጠ አንድ እንትን አለ እንደምታውቀው ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ ተብሎ ይነገራል ያ የተባለበት ምክንያት ምንድነው ባህሪውን ነው ወልድ ከእግዚአብሔር አብ ያገኘው ባህሪ ነው ብለን እንናገራለን ነገር ግን ያ ባህሪ ከመፈጠር አንፃር ሳይሆን ከመሽቀዳደም አንፃር ሳይሆን from eternity ያለ ባህሪ እንደሆነ አባቶች እዛው ላይ ያስቀምጡታል እኮ አገባኝ አሁን ምንድነው አብ በሶርስነት ወልድን አስገኝቶታል አይደለ ያው በቃ አስገኙ አብ ምንድነው ፐርሰን ነው የአንዱ አምላክ ማን ነው አላልኩም ምንድነው ነው ያልኩት እኮ አምላክ ነው እሺ የተገኘው ምንድነው
አምላክ የተገኘው ሌላ ሁለተኛው ፐርሰን አምላክ ነው። ኦኬ ሁለቱም አምላክ ናቸው መለጠል የለብህም እኮ አገባኛው። ፐርሰን ስንል ግን አሁን ለምሳሌ እግዚአብሔር አብን ተናግረን እግዚአብሔር አብ ማን ነው ካልከኝ ምንድነው የሚለውም ራሱ ከተመለከተ የአንዱ አምላክ አካል ጆናታን ክሊር ላርግልክ እየተግባባን ስላልሆነ እኔ እናንተ በፐርሰን ነው ሁለት ይሆን ነው በኢሰንስ አይደለም ያው በቃ እኮ ክሊር እኮ ነው በቃ ተግባብተናል። አብና ወልድ ሁለት የተባሉት በፐርሰን ስለሚለያዩ ነው። በቃ በፐርሰን የተለያዩ አናሎጂው አንድ አይደለም። እኔ እናንተ አንድ በሆንበት አይነት ኢሴንስ እና ኖ ስለ ፐርሰን ነው ያወራው ስለ ኢሰንስ ሳይሆን ስለ ፐርሰን ቢሆንም የኔ እናንተን አንስተህ ኢኩቮኬት ማድረግ አችልም ለእግዚአብሔር በቃ ችግር የለውም። እሺ እንደዛም ካልሆነ አብና ወልድ በፐርሰን ሁለት ናቸው አይደል? ያው ኦኬ እንትን አብ ምንድነው የአንዱ አምላክ አካል እንጂ አምላክ አይደለም። የአንዱ አምላክ አካል አልኩ ራሱን ዲቪኒቲ እሱ ውስጥ አለ እኮ ገባኝ። አብ የአንዱ አምላክ አንዱ አካል ነው ወይስ እሱ ራሱ አንዱ አምላክ ነው? አንዱ አምላክ ብለን የምንናገርበትም ሁኔታ አለ። አንዱ አምላክ ብለን ስለ ሁኔታው አይደለም የጠየኩክ ስለ ሁኔታው አይደለም ምንነቱን ለማወቅ ምክንያቱም ምንነቱን ካረጋገጥን በኋላ ነው እየጨረስን እየተግባባን የምንሄደው። ምክንያቱም በማታምነው ነገር እንትን ልልካል አብ አካል ነው ግን አካሉን ሳትረሳ ማለት ነው ሶስተኛው አካል የሆነ አምላክ ነው። ኖ ኤሰንስ ብቻ እኮ ኤግዚስት አያደርግም እኮ። ፐርሰኑን መርሳት የለብህም ያልኩት ለዛ ነው። ፐርሰኑን እንዴት ነው የምረሳው? እኮ ምንም የማረሳው ነገር የታወቀ ነገር ነው። ስለዚህ አብ አምላክ ነው ወይስ እኮ አብ አምላክ ነው ወይስ ያንዱ አምላክ አንዱ አምላክ ነው? በቃ እሺ ቴንክ ዩ። የተወለደው አምላክ ነው ወይስ አካል ነው? አምላክ ነው። ፉሊ ዲፋይን ፓወር ያለው ነው። ኦኬ ስለዚህ አብ የተባለው አምላክ አስገኝ ነው። ኦኬ ወልድ የተባለው አምላክ ደግሞ ተገኝ ነው። ስለዚህ አምላክ አምላክን አስገኝቷል። እንደዛ በዛ አሁን ባልከው ሁኔታ አይደለም የሚፈታው። ናይሲያን ክሪድ ላይ አሁን ላንብብልህና እንዴት እንዳስተካከል እንዳብራሩት ይሄን ነገር ላንብብልህ። ለምሳሌ ምን ይላል መሰለ ግሪኩን ላንብብልህ ከዛ በኋላ እንትኑ ልገባለሁ። ቴኦን ኤክ ቴው ፎስ ኤክ ፎስ ቴው አሌቲኖስ ኤክ ቴው አሌቲኑ ጌኔንታ ኡ ፖኤቴንታ ብሎ ያስቀምጣሉ። ምን ማለት ነው? ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ። ነገር ግን ይሄን ስንል ግን ምን ያሉ ጌኔንቴንታ ኡ ማን ነው? ጌኔንቴንታ ኡ ፖኤቴንታ እያለ ነው የሚያስቀምጠው። ይህ ማለት ምን ማለት ነው? መገኘቱ ባህሪውን የሚገልጽ እንጂ አሁን ለምሳሌ ጌናኦ ማለት ዘር ማለት ነው በግሪኩ ራሱ ማለት ነው። ያንን ባህሪ የሚገልጽ ነው እንጂ ላይክ የሆነ አንዱ ተፈጥሮ ኦር ደግሞ አንደኛው ቀድሞት በሚለው ኮንሴፕት ውስጥ ገብተህ አይደለም ዲፋይን የምታደርገው። እኔ ስለሱ ኮንሰፕት አላወራሁም። እኔ እሱን ይዤልሃለሁ። መቀዳደም አንዱ ፈጣሪ አስገኝቷል እንዴ ስትል ነው። እኔ ስትል ከምን አንፃር ነው የሚለው ነገር ለማብራራት ልንገር እየጠየቅኩ ያለሁት ስለ ፐርሰኖቹ ነው እንጂ እንዴት ተገኙ ይቀዳደማሉ ወይ ፈጠረው ማለት ነው ወይ ምን የሚለውን ጥያቄ አይደለም እየጠየቅኩ ያለሁት። እየጠየቅኩ ያለው ጥያቄ አምላክ አምላክን አስገኝቷል ወይ ለጊዜያቸው መቀዳደም ሳይኖር ማለት ነው የፈጠረ ተፈጠረ የሚባለው ነገር ሳይኖር አምላክ አምላክን አስገኝቷል ወይ? ጆናታን እያወራ እኮ ነው የሚይዝ ነው። በጣም እያወራሁ ነበር። ተገኘ ብለን እንናገራለን ግን ቅድም እንዳብራራሁት ነው ያው ኳሊፊኬሽን ማስቀመጥ ይሄ መሰለ ጆናታን ስለ ጊዜ መቀዳደም ፈጠረ ተፈጠረ የሚባለውን ነገር ይዤልሃለሁ። አሁን እኔ ጠየቅኩ አምላክ ሃይራርኪውንም ባለው ሁኔታ አይደለም እኮ አምላክ አምላክን አስገኝቷል ብለን ልትናገር ትችላለህ አልኩ። ቴንክ ዩ። አሁን አስገኘው አምላክ ራሱን ያስገኘው ወይስ ሌላ አምላክ ነው ያስገኘው? በአካል ደረጃ ራሱን ያልሆነ ምን አካልን ያስገኘው ማለትም ወልድን እግዚአብሔር ወልድ ነው። ማንን ስለምንነት ነው የጠየቅኩክ? ስለማንነት አይደል ስለምንነት። ይሄ ከላይ አስገኝ የሆነ አምላክ በምንነት ሁለት አይደለም እኮ እኔ አሁን የተገኘውን ምንነቱን ነው የጠየቅኩክ። አሁን ምን መሰለክ ከላይ ያለው አስገኘው ራሱን ነው ያስገኘው ወይስ ሌላ አምላክ ነው ያስገኘው? አምላክ ስለ ምንነት ነው የጠየቅኩ ያለው።
እሺ ላስረዳ አንድ ጊዜ ዲቪኒቲ ባይ ዘ ዌይ ላይክ እንደ ምንድነው ይሄ ካውንት የምታረገው ነገር ከምን አንፃር ነው ካውንት የምታረገው ነው ይሄኛውን ካውንት የምታረገው ምንድን ከፐርሰን አንፃር ነው አይደለም ቆይ ካውንት ባይ ዲቪዥን እና አሁን ለምሳሌ ሪሌቲቭ አይደንቲቲ የሚባል ነገር አለ ይሄን ስለ ኢሴንስ እያወራ ከሆነ ስለ ሪሌቲቭ አይደንቲቲ እያወራ ነው ስለ ሪሌቲቭ አይደንቲቲ እየቆጠርክ ከሆነ ያ መለኮት የተወለደው መለኮት ያልተወለደው መለኮት የተገኘው አምላክ ያልተገኘው አምላክ ብለህ መከፋፈል መቁጠር አትችልም ለምን በዛ ሁኔታ ስለማይቆጠር ዲቫይን ፓወር እኔ አሁን እኔ እሱን አልጠየቅኩም እኔ አሁን እሱም ገብቶኛል እኔ የጠየቅኩክ አስገኘው አምላክን ሲያስገኝ ራሱን አምላክን ያስገኘው ወይስ ሌላ አምላክን ያስገኘው በቃ ይሄን ነው የጠየቅኩክ እኮ ሌላ ብለህ ቆጠርከው ሌላ ብለህ ጣልቃ አትግቡ እኔ ደስ አይለኝም አይደለ በቃ እስከምንግባባ ድረስ በቃ ሲበቃን ወደ አንተ እንመጣለን ካንተ ጋርም እንትን እስኪለን ነው ያወራነው እኔ አሁን የጠየቅኩት ጥያቄ አስገኘው አምላክ ራሱን ነው ያስገኘው ወይስ ሌላ አምላክን ያስገኘው እኮ ሌላ አምላክ ምናምን አስገኘ የሚባል ነገር አይደለም በፐርሰንት ደረጃ አስገኝቷል ማንን እግዚአብሔር ወልድን አልኩ ሌላ አምላክ ሌላ የተለየ ኢሴንስ ያለው አምላክ ግን አስገኛ እንልም ለምን ኢሴንሱ አንድ ኢሴንስ ነው ያንን ያ ፍሉዲቲ ያለው ብያለሁ ይሄ ፋውንቴን ኦፍ ዲቪኒቲ ፍሉዲቲ ነው ላይክ የሆነ ካውንት የምታደርገው ነገር አይደለም ካውንቴብል የሆነ ነገር አይደለም ያ አንዱ አምላክ ወይም ደግሞ አንድ በኢሴንስ አንድ ብለህ ልትጠራው ትችላለህ ማለትም በፐርሰንት በሶስትነት የተገለጠ ስለሆነ ማለት ነው የአንዱ አምላክ ሶስቱም ጋር ያለው አንዱ ኢሴንስ ነው ከገባህ በቃ እሺ ለመጨረሻ ጊዜ ክሊር እንድናደርገው አይ ቲንክ አምላክ ወደ ምድር መጥቷል ብለህ ታምናለህ ያው ኦኬ ያልመጣ አምላክ አለ ወደ ምድር አካል አለ አምላክ አለ ስትል ምን ማለት ነው አልመጣም ያልከው አካል ማን ነው ኦኬ እሱ ላይ ደግሞ ከፐርሺያን ፋዘርስ በደንብ አድርገው ዩኖሚየስን የቀጠቀጡበት አንደኛው እንትናቸው ነው ስለ ምንድነው ስለ ፐርሰን ስታወራ ስለ ፕሮፐርቲ ስታወራ ሁለት አይነት ፕሮፐርቲ አለ ፐርሰናል ፕሮፐርቲ ወይም ደግሞ ጀነራል ፕሮፐርቲ ተብሎ የሚጠራ አለ ሁለተኛ ፕሮፐርቲ ደግሞ ኢንዲቪጁዌትድ የሆነው ፕሮፐርቲ አለ ያ አንዱ ኢንዲቪጁዌትድ ፕሮፐርቲ እግዚአብሔር ማነው ወልድ ወደ ምድር መጥቶ ያው ክሩሲፋይ ሆኗል ብለን ዮናታን እሱ እኮ እናውቀዋለን የምትረዱትን ነገር እናውቀዋለን አሁን እኔ ጥያቄ የሆነብኝን ነገር መልስልኝ ወደ ምድር ስለ ሁለቱ አይነት ጀነራል እና ኢንዲቪጁዌትድ ፕሮፐርቲ ታውቀዋለህ ከዚህ በፊት አንተ አሁን ልታስረዳኝ እየሞከርክ ያለው ነገር እኔ የምናውቀው ነገር ነው ግን አሁን እኔ የጠየቅኩት ጥያቄ ምንድነው ጥያቄውን ነው እንድመልስልኝ የምፈልገው እኮ ታውቀው ነበር እንዴ ነው ጀነራል እና ኢንዲቪጁዌትድ ፕሮፐርቲ የሚለው ቆይ ትገቢያለሽ እኔ የጠየቅኩት ጥያቄ እንትን ወደ ምድር ያልመጣ አካል አለ አልከኝ ያ አካል ማን ነው አልኩ ማን ነው ካልኩ ማን ነው ብለናል ወደ ምድር ያልመጣ አንድ ሃይፖስታሲስ አለ ብለን እናምናለን እኮ እሱ ማን ነው አልኩክ ያ ማን ነው እግዚአብሔር አብና እግዚአብሔር መንፈስ ቅዱስ ወይም ምንድናቸው ሁለት ናቸው ሃይፖስታሲስ ብለን እንናገርለታለን እኮ ምንድናቸው ነው አይ ምንድናቸው በኢሴንስ አንድ አምላክ ናቸው ሁለት ሃይፖስታሲስ ማለት ነው ኦኬ አብ አምላክ ነው እሺ ቆይ ልንገርህ ምን አይነት እንትን አለ መሰለህ ለምሳሌ እነዚሁ ከፐርሺያን ፋዘርስ በደንብ አድርገው ስለሚያብራሩ አንድ ያስቀመጠው ፎርሙሌትድ ያደረገው ያው ሴንት ባሲል ያስቀመጠው ነገር አለ ትሬስ ሃይፖስታሲስ ሚያኡሲያ ብሎ ያስቀምጣል ትሬስ ሃይፖስታሲስ ማለት ሶስት ሃይፖስታሲስ አለ ግን ያ አንዱ ሚያኡሲያ የሚለው የአንዱ ኡሲያ የአንዱ ባህሪ በሶስት ሃይፖስታሲስ የተገለጠ ነው ስለዚህ በምድር ላይ የመጣው የትኛው ሃይፖስታሲስ ነው ካልከኝ የወልድ ሃይፖስታሲስ ወይም ደግሞ ሰን ብለን የምንጠራው ማለት ነው እርሱ በምድር ላይ የተገለጠ ይሄ ደግሞ ይሄ ማነር ኦፍ ኤግዚስቲንግ ይባላል ትሮፖስ ሁፓርክሲዮንስ የሚል የግሪክ ቃል ይጠቀማሉ እነዚሁ ከፐርሺያን ፋዘርስ ማለት ነው ይሄ ማነር ኦፍ ኤግዚስቲንግ ነው አንዱ ከሌላው ተለይቶ የሚገኝበት በምን ደረጃ ነው ካልከኝ ከሃይፖስታሲስ አንፃር ነው እንጂ ኢሴንስ አንስተህ በሰማይ ያለ አንድ ኢሴንስ አለ በሁለተኛው ኢሴንስ ደግሞ ምድር አለ ብለህ ልትናገረው አትችልም እሺ ስለዚህ ወደ ምድር የመጣው ምንድነው አንዱ ሃይፖስታሲስ ያንን ኡሲያ ያዘው ሃይፖስታሲስ ማለት ነው
እኮ ገባኝ። አምላክ ነው ወደ ምድር ኢንዲቪጁዌትድ ፕሮፐርቲ ያለው እኮ ገባኝ። አምላክ ነው ወይስ አይደለም? አምላክ ነው። ቴንኪው። ወደ ምድር ያልመጡት ሁለቱስ አምላክ ናቸው ወይስ አይደሉም? ኦኬ አሁንም ቅድም የተናገርኩትን ነገር ነው የምደግምልህ። እኔ ተረድቻለሁ እኮ አሁን ሐሳቡን ይማልንገር። አንተ አሁን እስካሁን ስታስረዳ የነበረው ነገር ምንድነው? ተረዳኝማ እንደዚህ እንትና ኖ እኮ ልድገምልና ታርመኛለህ። ቆይ ልድገምልክ። አንተው ምን መሰለህ እንግሊዘኛ ምናምን ስለምጨምርበት ሌላ ነገር ይመስላል እንጂ አንተ ያልከኝ ነገር ቆይ እኔ ተረጎምኩት እኮ ሌላ ነገር ኖ ኧረ አልተረጎምኩም። ችግር እኔ የምጠቀመውን አይደለም። ኖ እኔ ልበል አሁን ዮናታን እያለን ያለው ምንድነው? አንድ ዲቫይን ኔቸር አለ ወይ ደግሞ መለኮት አለ። ያ መለኮት ሶስት አካላቶች አሉት። ስለዚህ እነዛ ሁለቱ አካላቶች አልመጡም፣ አንዱ አካል ግን መጥቷል። እነዚህ ሶስቱ አካላቶች ስለ አካላቶች ነው እየነገረን ያለው። ከዛ ምንድነው ሊነገረን የፈለገው ያለው የዲቫይን ኔቸር ደግሞ አንድ ሁለት ሶስት ተብሎ አይቆጠርም። ግን እነዚህ ሶስቱ አካላቶች የዚህ ዲቫይን ኔቸር ተካፋዮች ናቸው እያለ ነው። ትክክል ነኝ? የዲቫይን ኔቸር ተካፋይ ሲባል ይሄ ላይክ እንደ ፓርቲሽን መለኮታዊ ባህሪ ያላችሁ ነገር ተደርጎ አይወሰድም እኮ መለኮታዊ ባህሪ ያላችሁ ማለት ነው። ይሄ ነው ፖይንቱ። በቃ እስካሁን ስታወራ የነበረው በቃ ይሄንን ነው አይደለ? እኔ በመሀል ገባና ላስረዳህ ሲል ይቅርታ፣ ግን በመሀል ገባሁብህ። የፈጣሪ እንዴት እንደምንገባው በቃ ይሄን ነው ጆናታን እያስረዳኝ ያለ እኮ። በቃ ይሄን ስታስረዳኝ ወደ ምድር የመጣው አካል ነው ወይስ አምላክ ነው? ይሄ ነው ጥያቄ አንደኛው። እሺ ያ አካል እንዴት አድርጌ አሁንም ይቅርታ አንዳንድ ተርሞችን ልጠቀም ነው ግን ተረጉምልሃለሁ። እኔ አሁን ጆናታን ምን መሰለህማ ስታስረዳኝ እኔ እናንተ ከተግባባነው ውጪ የምታስረዳኝ ከሆነ ቀጥል፣ ግን ራሱን ደግሞ የምታስረዳኝ ከሆነ ዝም ብሎ ጉንጭ ማልፋት ነው የሚሆነው። የጠየቅኩት ጥያቄ በጣም ክሊር የሆነ ጥያቄ ነው። የጠየቅኩት ጥያቄ ወደ ምድር የመጣው አካል ነው ወይስ አምላክ? ባጭሩ ኢሴንሱ ዲቫይድ ሳያደርግ በተለየ ማነር ኦፍ ኤግዚስት አድርጓል ብለን እንናገራለን። ገባኝ። ስለዚህ ወደ ምድር የመጣው አምላክ ነው ዲቫይድ እንዳታረገው። አይ መጨረሻውን እኮ ስለማውቀው ነው። በሰማይ ያለው ሌላ አምላክ፣ ሁለተኛ አምላክ ደግሞ በምድር ብለህ ዲቫይድ ልታረግ ነው። እንደዚህ አይነት ደግሞ ወደ ምድር የመጣው ምንድነው ማወቅ ፈለኩኝ። ምንድነው? አንዱ ሃይፖስታሲስ ወይም ደግሞ ምንድነው? አማርኛ አንደኛው ምን አካል? እሺ አንደኛው አካል። እሺ ይሄ አካል ምንድነው ሲባል እኮ ስለማይገልጸው ነው። ባይ ዘ ወይ እኮ ገባኝ። ምንድነው? ብዙ ነገር አለው፣ ችግር አለበት እኮ ገባ። ይሄ አካል ምንድነው? አምላክ ነው። የአንዱ አምላክ አንዱ አካል ማለት ነው። ኦኬ ይሄ አካል ነው እንጂ አምላክ አይደለም። የአንዱ አምላክ አንዱ አካል ማለት ራሱ አምላክ አይደለም ማለት አይደለም። ነገር ግን የዛ አምላክ ምን አይነት መሰለ ያ ሃይፖስታሲስ አዳምን መልሳችሁ አስገቡት። ተው ጄክ እንደዚህ አይነት ነገር አትክፈት። ተው ጄክ እንደዚህ አይነት ነገር አትክፈቱ። አዳምን መልሳችሁ አስገቡት። እሺ እንዳታስወርዱት። ይመቻችሁ። በቃ ቻው ሰላም። ኖ አይ አዘግቼ ይልሃለሁ። መሄድ ከፈለክ ችግር የለውም። ቀጥሉ እናንተ ችግር የለውም። እሺ እንቀጥላለን። ቴንኪው እናመሰግናለን። ከናን አለክ አሊስ ጃ በጣም ፌር ነው። ጥያቄ ሳልጠይቅ አላስወርድኝ። አይ እኔ አስገቡኝ ችግር የለውም። ከናን አለክ አሉ ሰላም ላንተ ይሁን። እንኳን ደህና መጣክ። ደህና ነኝ እግዚአብሔር ይመስገን። እንዴት ነህ? አሎ አንድ ሀሳብ አለኝ ግን ከማውራታችን በፊት እሺ ቀጥል። ጄክ ከቻለ በቪዲዮ አብሮ እያወራ ነው እና እያወራ ነው ማለት ይቻላል። ከቻለ አንተ የምትለውን ብቻ ያድርግ እኮ ከለከልኩት እኮ ያ ተዋልኩ አታድርጉ ምናምን ትእዛዝ ምናምን መስጠት ምናምን አይነት ነገር አለ እና እሱ ይቅር። ችግር የለውም እናስተካክላለን። እንዴት ነህ? ከየትኛው ቤተ እምነት ነህ? እኔ ፕሮቴስታንት ነኝ። ኦኬ ፕሮቴስታንት ነህ። እሺ ጠይቅሽ ከናን ትቀጥላለህ። እናት የሚባለው ምንድን ነው ታውቃለህ? የመጽሐፍ እናት እኔ እንጃ፣ እኔ አላውቀውም። ሌሎች ልጆች ይመልሱላል። ጄክ ወይ ወንድ እንትን አስሚዝ መልሱለት። لوح المحفوظ በሰማይ ያለው ቁርአን ማለት ነው። ከይቅርታ ጋር በአማርኛ ብነገረኝ ደስ ይለኛል። በፊት በአማርኛ እያወራችሁ ስለነበር
በሰማይ ያለው መጽሐፍ ለውህ ማህፉዝ ነው የሚባለው ስሙ። ስለዚህ እናት መጽሐፍ ይባላል። አዎ እናት መጽሐፍ የተባለው አባት ስላለ ነው አይደል? እናት ማለት ምን ለማለት ተፈልጎ? ለምሳሌ አንተ የወሬ አባት ነህ ብትባል ጾታ ወንድ ነው ማለት ነው። የወሬ አባት ነህ ብትባል አይ ለመረዳት እኮ ነው እየጠየቅኩ ነው ያለሁት። ስለዚህ እኔ በውስጡ ብዙ ነገራቶች ስለያዘ እናት ተብሏል። እሺ ልጆች አሏት? የምን ልጆች ነው? እናት የተባለው ብዙ ነገር ስለያዘ ነው። ወይ የቅድሙ ፎቶ ክፈተው እያለኝ አይ እና ልጆች የሏትም ከይቅርታ ጋር ለማወቅ ነው እንጂ የላትም ካልክም የላትም ማለት ይችላል። እሺ አድርግላት ከፈለክ መልሼልሃለሁ እኮ የለም እናት የለም ነው ያልከኝ። ከይቅርታ ጋር መልሼልሃለሁ እያላገጥክ ነው። መልሼልሃለሁ ማለት ነው። እናት የተባለ ለምሳሌ አንተ የወሬ አባት ነህ ብለህ ምን ማለት ነው? የወሬ አባት ማለት የፈለከው ልትል ትችላለህ እኮ አንተ። እኔ ማስረዳት ያለብህ ጾታ ወንድ ነው ማለት ነው እኮ እንድታስረዳኝ እኮ ነው። እኔ ለመረዳት አይደለ እኛ እያስረዳን አይደለ። አባት ሲባል እንዴት እንደሚባል አስረዳናል። አዳምጠሽ እሺ ሚት አድርገህ እሺ ለምንድን ነው የመጽሐፉ እናት ማለት ምንድን ነው ከተባለ በውስጡ የመጽሐፉ እናት ብዙ ነገር ስለያዘ ነው። እናት የሚለው ገለጻ የተጠቀሙት በአማርኛ የተጠቀሙት በዛ ምክንያት ማለት ነው። በውስጡ እስከ ትንሣኤ ቀን ድረስ የሚከሰተውን ነገር በአጠቃላይ በውስጡ ስለተያዘ አቃፊ ማለት ነው። የሚያቅፍ ብዙ ነገር አቅፎ የያዘ ማለት ነው እናት የሚለው ሲንስ ከዛ አንጻር ነው የተጠቀመው እንጂ እናት ሲባል ከወገብ በታች የምትሄድ ከሆነ ያንተ ፔሲሚስት መሆንን ነው የሚያሳየው። ዘል ወደ ወገብ በታች የምትሄድ ከሆነ ያንተ የአእምሮ ችግር ነው የሚሆነው እንጂ እናት ማለት ብዙን ያቀፈ ሰብሳቢ ማለት ነው። እሺ የእናንተ አባት የሚለው በምን ልረዳው? አባት ስንል እየተናገርን ያለ ነው እኛ በሴክሹዋል ሪሌሽን ልክ እንዳንተ አሁን እኛ መች ተረዳን? እንደዚህ ብዙ ጊዜ እኮ ሰው ስለምታነሳ እኮ ነው ጄኪ። አሁን እየተናገርን እኛ አባት ማለት ወንድ ነው ብለናል። አይ ነው አይ አላልክም እኮ ግን ያው እንዳትል ስለሆነ ብዬ አላቅም በምጠይቅ አይ በጣም ጥሩ ነው። ኦኬ የማትልም ከሆነ በጣም ጥሩ ደስ ይላል። የሌለ ነገር ለምን ሀሳቤ እንድገልጽ አፈልግ። ስለዚህ እና አባት ወይ ደግሞ ልጅ ተብሎ ሲጠበቅ በቀጥታ ከባዮሎጂካሊ እንደዛ ባለ ሁኔታ አለመሆኑን ከተረዳ ዋናው እሱ ነው። ሁለት ደግሞ እኛ መገኘት ስንል መገኘት ስንል አንዱ አካል ሳይኖር ከዘላለሙ አንድ አካል ሳይኖር ከዛ ላይ የሆነ ሰዓት ላይ መገኘት እንደዛ ብለህ ነው የምትለው ወይስ እንዴት ነው? አይ በዝንተ ዓለሙ ኢተርናል የሆነ መገኘት ነው ብላችሁ ነው የምታምኑት እኮ። ኢተርናል ላይ የሆነ ሰዓት ላይ ኢተርናል የሆነ ሰዓት ላይ አንዱ አካል ለብቻው ኖሮ ከዛው ደግሞ ሁለቱ አካላት እንደዛ ተገኙ ብለን እንደዛ አንልም ነው የምትሉት። አንልም ትላላችሁ፣ ግን ተቀባይነት የለውም። ፋክቹዋሊ ግን ሮንግ የሆነ ክሪድ ነው። እኛ እኮ ሪሌሽን እየተናገር ነው። አንዱ አካል ከአንዱ አካል ያለውን ዝምድና እየተናገር ከዘላለሙ ሶስቱም አካላት አሉ እኮ ከዘላለሙ ሶስቱም አካላት እኮ አንዴ ኧረ ቆይ ከጄክ ጋር ጨርስ። እሺ ወደኋላ እየሄድክ ነው። ምንም ወይ እንዲህ አንጠቀምም ብለን ጨረስ። ያንተ እኮ የክርክር ሀሳብ እኮ መሰለህ። አሁን ለምሳሌ ምን ታደርጋለህ መሰለህ? በጥያቄ አድርጌ ላስቀምጥልህ። ቆይ አንተ የመጣው እግዚአብሔርና ያልመጣው እግዚአብሔር አልክ። ለምሳሌ አሁን አንተ እንደዚህ ስማል። አሁን አንተ እኮ ማያስኬድ እንትን ነው ያነሳው፣ አናሎጂ ነው ያነሳው። እኛ አባት ስትሉ ወንድ ነው ብለን እስካላለን ድረስ አሁን እናት የተባለውን ነገር ምሳሌ አድርጋ መጣሁ። ማያስኬድ አስቂኝ የሆነ ነገር ማለት ነው። እናንተ በምትሉት ይዘን ነው እኛ እኮ በእናንተ ግንዛቤ መሰረት አድርገን ነው እያወራን ያለ ነው እንጂ የራሳችን ፈጥረን አይደለም።
እኮ በፊት እኔ አሁን ለመጠየቅ ለማጥራት ስለፈለኩኝ እኮ ነው። እናንተ እንደዛ ካልተረዳችሁት እኮ ጥሩ ነው። በዚሁ እንዲጠራ ለማለት ነው። ታችም እየሰሙ ስለሆነ በዚሁ ለማጥራት ነውና ለምሳሌ በዚሁ ጥያቄ ቆይ አንዱኛው ጥያቄ ሳልጠይቀው እንትን አደረከኝና ይሄን ልጠይቅና አንተ ትጠይቃለህ። ቀጥል የፈለኩት። እሺ ጠይቅ። እሺ ለምሳሌ እንደዚህ ብለህ ብትናገር ሰው መጣ ሰው አልመጣም ብለህ ብትናገር ምን አይነት ስህተት ያለው ይመስላል? ምንም ችግር የለውም። ሰው መጣ ሰው አልመጣም ሁለቱ እኮ ይጋጫል አይደል እንዴ? ምን ይጋጫል? ኮንትራዲክሽን አይደለ? ለምሳሌ ሰው መጣ ሰው አልመጣም ብትል ምንድን ነው የተሟላበት? ኮንትራዲክሽን ስትል የሆነ የተሟላ ነገር ኮንዲሽን አለ አይደለ? የኮንትራዲክሽን ሎው ኦፍ ኮንትራዲክሽን ላይ ኮንዲሽን አለ። እስቲ ምን ተሟልቶበታል በኮንዲሽኖቹ? ኮንትራዲክት አሁን ይሄ ስቴትመንት ፒ እና ፒ ኤንድ ናት ፒ ነው የሚሆነው። ሰው መጣ ሰው አልመጣም ኤንድ ኖት ኤ የሚለው ኤ ኤንድ ኔጌሽን ኦፍ ኤ የሚለው ነው ብለህ ነው? ይሆናል። ሰው መጣ ሰው አልመጣም ካልክ እንደዚህ ይሆናል። እሺ ለምሳሌ ኤ አለ። ኤ ምንድን ነው ምንነቱ? አየህ ሰው መጣ አልክ፣ ሰው አልመጣም አልክ። ሰው መጣ ሰው መጣ ሰው መጣ ብለህ ጻፍ። ቆይ ኤ ምንድን ነው ምንነቱ? ሰው። ኔጌሽን ኦፍ ኤ ምንድን ነው? ሰው። ኔጌሽን ኦፍ ኤም ሰው ነው። ኤ የተባለው አካልና ኤ የተባለው አካል በአካል አንድ ናቸው በፐርሰንት ደረጃ እኮ። እሱ እኮ ነው አየህ ስቴትመንቱ ናቸው አይደሉም? እሱ እኮ ነው ስህተት የሚያደርገው እኮ እሱ ነው። ቆይ አንድ ጊዜ ቀረሰብህ። ሎጂክ አታውቅም። ጽሑፉን ጻፈው እዛ ከላይ ጻፈው። በቃ ሎጂክ አታውቅም። እኔ ሪፊዩት እንድታደርገኝ ነው የምፈልገው። የለም ሪፊዩት እንድታደርገኝ ሎጂክ ሳታውቅ ነው አንተ ሎው ኦፍ አይደንቲቲ ነው የጠቀስከው። ሎጂክ ሳታውቅ ሎጂክ አታውቅም። ሪፊዩት እንድታደርገኝ ስለምፈልግ እወዳለሁ። ጻፈው። ሰው መጣ ሰው አልመጣም ብለህ ጻፍ። ሰው መጣ ሰው አልመጣም ብለህ ጻፍ። ሎው ኦፍ አይደንቲቲ ነው አይደል የጠቀስከው? ሎው ኦፍ አይደንቲቲ ነው። አረ ጄኪዬ በጣም የተማርክ ሰው ነው። ግን አንድ ጊዜ እኔ ሎው ኦፍ አይደንቲቲ ነው አይደል ለመማር እኔ ልማር ስለምፈልግ እንድታስተምረኝ ነው ፈልገው። ጻፈው በእናትህ። ሰው መጣ ሰው አልመጣም እያላገጥክ ነው። አሁንም እያላገጥክ ነው። ባጭሩ ለምን አላገጣለሁ? ሰው መጣ ሰው አልመጣም ብለህ ጻፍ ነው ያልኩህ እኮ። ችግር የለውም ላስረዳ። እሺ አስረዳኝ። ብትጽፈው ደስ ይለኛል። ምክንያቱም በፐርሰንት ደረጃ እስከ ተለያየ ድረስ ለምንድን ነው ኤ ተብሎ አንድ ነገር ኤ ሆኖ ኤ ኤንድ ኔጌሽን ኦፍ ኤ ሊሆን አይችልም? ሮንግ ሎጂካል ሮንግ ነው፣ ኢንኮሬክት ነው፣ ቫሊድ አይደለም ሲባል ራሱ በፐርሰንት ደረጃ ኤ የሚባል ስለሆነ ነው። በኢሰንሱ ብቻ ሳይሆን ኤ ምንድነው በፐርሰንት ደረጃ ኤ ስለሆነ አይ ቲንክ በጣም የምታውቅ መሰለኝ ሎጂክ። ኤ ምንድነው የሚወክለው? በቃ አታዳምጥ ያለፋል ዝም ብሎ። አዳም አንተ አሁን ያመጣከው ኤግዛምፕል መሰረት አሁን እዚህ ቤት ውስጥ ሰው እየተወያየ ነው፣ ሰው ኮመንት እየጻፈ ነው። ያስኬዳል አያስኬድም? አይ እንትን አየህ ስለ አሁን ሰው መጣ ሰው አልመጣም በሚለው ነው እያወራ ያለሁት። ከይቅርታ ነው። እሺ እዚህ ቤት ማለት ነው ሰው እየተወያየ ነው፣ ሰው እየተወያየ አይደለም። እንደዛ ይባላል እኮ አያስኬድም? ይባላል። አዎ ሄደህ እስኪ ለምሳሌ ሂድና የሆነ ቦታ ሄደህ ሰው እየተወያየ ነው ሰው እየተወያየ አይደለም ብትላቸው ምን ማለት ነው? ዱ ዩ ቲንክ መልእክት እያስተላለፍክ ይመስላል እኮ። ምን ማለት ነው ይሉሃል። ቀጣይ ጥያቄ እኮ ምን ማለት ነው ብለህ ጠይቀኝ። ምን ማለት ነው ለምን አሉ እኮ ክሊር ስላልሆነ ነው፣ ግልጽ ስላልሆነ አይደለ? ምክንያቱም ኮንፊውዝ የሆነ ስቴትመንት ነው የሰጠኸው አይደል እኮ። ስለዚህ ከዛ ታስረዳለህ። በጣም ወደ አንተ ታማኝ ነህ። ሰው እየተወያየ ነው ሰው እየተወያየ አይደለም ብትል ትክክለኛ መልእክት አላስተላለፍክም። ለምንድነው? ያልተለመደ ቋንቋ ስለሆነ ነው። ስለዚህ ምን የሚለው ሰው የሚለው እኮ ገባኝ እኮ አዳም፣ እንግባባ። ምን ማለት ነው ትለኛለህ። ምን ማለት ነው ስትለኝ ከላይ ሰው እየተወያየ ነው ከስር ደግሞ ሰው እያልተወያየ አይደለም እልሃለሁ። በቃ ክሊር ሆነ ማለት ነው። ግን ከላይ ስትል እኮ አሁን አንተ ቲክቶክ ላይ እኔ ስላየው ነው። ግን ጽሁፍ ስትጽፍ ለምሳሌ መጽሐፍ እየጻፍክ ነው ልበልህ። ሰው መጣ ሰው አልመጣም ብለህ የሚል አንድ ሴንቴንስ ብትጽፍ ኮንፊውዝ የሆነ ስቴትመንትን የጻፍከው እኮ ገባኝ። አሁን ምን መሰለህ ይሄኛው ኮንፊውዝድ ያለው
ያልሆነው እንዴት መሰለ አዳም፣ አንድ ነገር ልንገር። ይሄን ነገር ከተናገርን በኋላ ለምን የሚለው እንዴት የሚለው ጥያቄ ጠይቀናል። ገባክ አይደለ? አሁን ለምንና እንዴት የሚለው ጥያቄ ባይመጣ 100% ካንተ ጋር እስማማለሁ። አሁን እኔ መጥቼ አንተን ሰው እየተወያየ ነው ሰው እየተወያየ አይደለም ስልክ ኮንፊውዝድ ስለሚያደርግ እንዴት ብለህ ትጠይቀኛለህ? እንዴት እንደሆነ አስረዳሃለሁ። ግን ስለዚህ ትክክል ነው ሎጂኩ ትክክል አይደለም። እንደ ትክክለኛው ስቴትመንት ይሄ ነው አይደለም? ለምሳሌ አንድ ሰው መጽሐፍ ቢጽፍና አየለ አልመጣም ከበደ መጥቷል ቢል ትክክለኛ ነው አይደለም? እንዴት የሚለው ጥያቄ እንዴት ሳይሆን ክሊር የሆነ ስቴትመንት ይሄ ነው አይደለም እኮ። ክሊር ነው ግን እንዴት የሚለውን ነገር ይቀርፍልናል። ለምን ክሊር ሆነ? ከይቅርታ ጋር ማንነታቸውን ስለጠቀሰ በአካላት ስለገለጽከው አይደለ እኮ ማንነታቸው። ከዛ እኔ ደግሞ የምጽፈው ልንገርክ። እሺ እኔ ደግሞ ምን ጻፍኩኝ? ሰው መጣ ሰው ሄደ። መጣ ያልኩት ሰውዬ ጥቁር የለበሰው ነው፣ ሄደ ያልኩት ደግሞ ነጭ የለበሰው ነው። ክሊር ነው አይደል? ጭንቅላት እኮ አናነበውም አይደል እንዴ? እኮ ከስር እንዴት እንደሆነ ነገርኩ እኮ አዳም። ሰው መጣ ሰው ሄደ ማለትም አልኩኝ ነጭ የለበሰው ሰውዬ ሄደ፣ ጥቁር የለበሰው ሰው መጣ። ክሊር ነው አይደለም? አይ እንደዛ ስትናገር ከናን ይቀጥል። በቃ አዳም ችግር የለው። በቃ ዋናው ፖይንቱን ካስቀመጥ ነው ሰው ታዳሚ ይታዘብልናል። እስሚዝ መቀጠል የምፈልጉ ወንድሞች ካላችሁ ቀጥሉ፣ ካልሆነ እኔ ልቀጥል። ጄክ፣ ስሚዝ፣ ጃ፣ አሚር። እኔ አንድ ጥያቄ ነው ያለኝ ጃዬ። እሺ ሀጂ ቀጥሉ። ከዛ ቶሎ አንተ ትቀጥላለህ። ብዙ አልችልም ራሱ። ከማን ጋር ልቀጥል? ከናን ጠብቋል። ከከናን ጋር ቀጥሉ። እሺ ከናን አለ? ምን አለኝ? አልሰማሁም። እንትን ትንሽ ስራ ላይ ነበርኩኝና ድንገት ስሜን ስትጠራኝ ነው። ኦኬ እሺ፣ አትችልም። እሺ ሌላ ሰው እንትን እንበልና እንችላለን። ከኔ ጋር መጠየቅ ትችላላችሁ። የጃ ሀሳብ ቅድም ጀምሮ ነበርና እንትን አሉ እሱ ትቶት ነው አዲስ ሀሳብ ከስሚዝ ጋር ነው የምትቀጥለው። እሺ ድምጽህ እንትን ብሏል። ከናን እንደሆነ ብቻ አይሰማም እንዴ? ጋር ብቻ ነው አይሰማም? አይ ቲንክ አሁን ትሰማለሽ። አይ አዲስ ሀሳብ አይደለም፣ እዛው ትሪኒቲ ላይ ነው። አዲስ ሀሳብ ይነሳ ፈልጋችሁ ነው? አይ ጃ ሊቀጥል ነበር። ቅድም እኮ ያወራን ነው፣ ድንገት አዳም የገባውና አዎ ራሱ ትሪኒቲ ላይ ነውና የኔ ጥያቄ መመሰለ ከናን አብ የሆነው ወይም ደግሞ አባት የሆነው ወልድ ያልሆነው ምን ስለሌለው ነው? ማለት ምን አይነት ኳሊቲ ነው እዚህ ጋር ፕሬዘንት እያደረገ ያለው? ምን ኳሊቲው ምንድን ነው? ምን ስለሌለው ነው ያልከው? ኳሊቲ ያላስባለውን ነገር ነው የፈለኩት እኮ። ከምን ኳሊቲ አንፃር? ከምንድን ነው ማለት? ወልድ ስላልሆነ ነው። አብም አብ ያልሆነበት ምክንያት ምንድን ነው? አብ ወልድ ያልሆነው ሪሌሽናል ነው። እኔ ስሚዝ ነኝ፣ እኔ አንተን አይደለሁም፣ አንተም እኔም አይደለም። የሚያለያየን ነገሮች ብዙ መጥቀስ እንችላለን። እኔ እናንተ እኛ ሰዎች ነን። አሁን እኛን ወስደህ አይ አናሎጂ ላስረዳህ ብዬ ነው። አይደንቲካል አናሎጂ ልትሰራ አችልም በእኛና በአምላክ መካከል ነው። አናሎጂ ላስረዳህ ብዬ ነው እንጂ ይገጥማል አይደለም፣ እኩል ነው እያልኩኝ አይደለም። ስለዚህ አብ ወልድ ያልሆነው በምን ምክንያት ነው? ምንድን ነው ኳሊቲ? ምንድን ነው አሁን እንደዛ ስትሰራ? አሁን ኦኬ አብ አስገኝ ስለሆነ አብ ተብሏል። ወልድ ደግሞ ከአብ የተገኘ ስለሆነ ዘላለማዊ መገኘት ከአብ የሚገኝ ስለሆነ ወልድ ነው። ከዛ አንጻር ነው ሪሌሽናል የሆነ ነው። እሺ በሪሌሽን ነው አብ ወልድ ያልሆነው ማለት ነው። በሪሌሽን ነው፣ እንደዛ ነው መልስ። ያ ኦኬ እሺ፣ በሪሌሽን ነው።
ይሄ ሪሌሽኑ ሪል ሪሌሽን ነው ወይስ ኮንቬንሽናል ነው? ምን ማለት ነው ኮንቬንሽናል ስትል እስኪ ንገረኝ። መቀያየር የሚችል ነው ሪሌሽኑ? አይ አይደለም። ስለዚህ ኮንቬንሽናል አይደለም፣ ሪል የሆነ ሪሌሽን አለ ማለት ነው። አዎ። ስለዚህ ሲምፕሊሲቲውን እዚች ጋር አያፈርስብንም? የጋድ ሲምፕሊሲቲ እንዴት ሊያፈርስ ይችላል? እስኪ ሪል የሆነ የተለያየ ሪሌሽን አለ ስላልከኝ እኮ እንዴት ነው ሊያፈርስ የሚችለው? ሎጂክህን እስኪ ፕሬዘንት አድርገው። እንዴት የሚለውን እኮ እየነገርኩ እንዴት ነው ያልከኝ? የተለያየ ሪሌሽኖች አሉ ስላልከኝ የተለያየ እዚች ጋር ሌላ አብ ጋር ያለ ሌላ ወልድ ጋር ደግሞ ሌላ አለ ስላልከኝ ማለት ነው። አሁንም ግልጽ አይደለም። ወልድ ጋር ያለው ምንድን ነው? አይዴንቲካል ናቸው ወይም ደግሞ እሺ እንዲና በዲቫይን ኔቸር አንድ ሴም ናቸው፣ አይዴንቲካል ናቸው። በጣም እየተቸገርኩ ነው እየሰማሁት ያለሁት እና አይሰማም እንዴ? እስኪ ሌሎች ኮንፈርም አድርጉ እስኪ። አይሰማም? አይ ድምጽማ አለ እኮ ግን በጣም እየተቸገርኩ ነው እየሰማሁ ያለሁት። እስቲ ጃል አንተ አይሰማም? ድምጽ አለ። ምናልባት አንተ ጋር ብቻ እንዳይሆን ይሰማል በደምብ። እሺ ያለ ሌሎች በደምብ ይሰማል፣ አንተ ጋር ብቻ ነው። ሀጂ ወይ ስልኳን መታ አድርጋት ግላ ነው ትላለህ። እሺ ምን እያልኩ ነበር መሰለ ከናን? ይሄ ሪሌሽን ሪል ሪሌሽን ነው ካልከኝ፣ ሪል የሆነ ሪሌሽን ነው ካልከኝ ሲምፕሊሲቲውን ወይም ደግሞ ሪል የሆነ ዲስቲንክሽን አለ አይደለ? በሁለቱ መካከል ያ ሪል ዲስቲንክሽን አለ። ሪል የሆነ ዲስቲንክሽን አለ። ሪል የሆነ ዲስቲንክሽን ያለው ደግሞ በአካል ነው። ያ ስለዚህ የወልድ አካል አብ ጋር የለም ማለት እንችላለን አይደል? ምን ማለት ነው? የወልድ አካል አብ ጋር የለም እያልክ ያለው ስፔሺዮ ቴምፖራል ነው? አይ ይሄ አካል ፐርሰን ሁዱ ማለት ነው። ነን ስፓሻልም ቢሆን ፐርሰን ሁዱ ከኢንካርኔት በፊት ራሱ ይሄ አካል አብ ጋር የለም ማለት እንችላለን። አብ ወልድ አይደለም ማለት ከሆነ ፐርሰናሊ ያው በፐርሰን አብ ወልድ አሁን አብ ወልድ አይደለም ስትለኝ ስፔሺዮ ቴምፖራሊ ያልክ ከሆነ ግን ስፔሺዮ ቴምፖራሊ ሴፓሬት አይሆንም እኮ። አሁን ስለዚህ የአብ አካል ወልድ ጋር የለም ማለት ብዬ መናገር እችላለሁ። አሁን ይሄ ስቴትመንት የትክክል ነው እኮ። ስፔሺዮ ቴምፖራሊ ያልክ ነው። የአብ አካል ወልድ ጋር የለም ስትል ስፔሺዮ ቴምፖራል ነው እያወራ ያለው። እሱ ስህተት የሆነ እንትን ነው፣ ስቴትመንት ነው። ምንድነው ስህተት ያደረገው? ምክንያቱም አብ በወልድ አለ። ጌታ ኢየሱስ ራሱ በዮሐንስ ወንጌል ላይ እንደተናገረው አብ በእኔ እንዳለ እኔም በአብ አለው ብሎ ተናግሯል። ሙቹዋል የሆነ እንትን አላቸው፣ ፕሬዘንት አለ በአካል ያ በአካል ማለት ነው። ያ በአካል አብ በወልድ አለው፣ ወልድም በአብ አለ። ስለዚህ የአብ በአካል ወልድ ውስጥ አለ ነው የምትለኝ? በአካል ፐርሰን ሁዱ ማለት ነው። ያ አብ በወልድ አለው፣ ወልድም በአብ አለ። ስፔሺዮ ቴምፖራል ነው ውስጥ አካሉ ነው ውስጡ ያለው ነው የምትለኝ? አካሉ በነገራችን ላይ ውስጥ ውጭ ምናምን ስንል እኛ ለመግባባት እንጂ ለእግዚአብሔር ውስጥ ውጭ ምናምን የለውም። በአብ አለ፣ ወልድም አብ በወልድ አለ፣ ወልድም ደግሞ በአብ አለ ብለን እናምናለን። ፔሪኮሬሲስ አዎ ገባኝ። እሺ ስለዚህ አብ በወልድ አለ፣ ወልድ በአብ አለ ስትለኝ ዲስቲንክሽኑ ሪል ላይ ያልከኝ ምኑን ነው? ቅድም ሪል ስለሆነ ኮንቬንሽናል ስላልሆነ። ዲስቲንክሽን እና ሴፓሬሽን የተለያየ ነገር ነው። ዲስቲንክት ናቸው ስንል አሁን ለምሳሌ የኔ ስጋዬና ነፍሴ ዲስቲንክት ናቸው፣ ነገር ግን ደግሞ ሴፓሬት አይደሉም። በነፍሴ ስጋ ያለ፣ ስጋዬም ደግሞ በነፍሴ ያለ። ያ ማለት በጣም ጥሩ። ስለዚህ ዲስቲንክሽኑ ላይ ሪል የሆነ ዲስቲንክሽን ስላለ ያ ዲስቲንክሽን ደግሞ አንዱ ጋር የሌለ ነገሮችን መጥቀስ እንችላለን ወይ ነው? አሁን ይሄ ነው በቃ የኔ ፖይንት። ከዛ በኋላ ጨርሳለሁ፣ ለጃ እሰጥሃለሁ። አይ በፐርሰን ደረጃ ብቻ ነው። በፐርሰን ደረጃ አብ ወልድ አይደለም፣ ወልድም ደግሞ አብ አይደለም። ይሄ ሪሌሽናል ዲስቲንክሽን አይደለም ስትለኝ እዚህ ጋር ነው አሁን በቃ የምትመልስልኝ ከናል አይደለም ስትለኝ። ስለዚህ አብ ጋር ስለሌለ ነው አይደለም እያልከኝ ያለኸው? አይደለም። አሁን ለምሳሌ እኔ እንዳልኩ ስጋዬ ነፍሴ አይደለም፣ ነፍሴም ደግሞ ስጋዬ አይደለም ስለ
እያልኩ ያለሁት ነፍሴ በስጋዬ የለም እያልኩ ማለት አይደለም። ነፍሴ የሆነ ቦታ አይ ላይ የለም ነገር አለ ማለት እንደሱ አልተረዳሁም። አሁን ይኸውልህ ራስህ በሰጠው ኤግዛምፕል ስጋ ነፍስ አይደለም ወይም ደግሞ ነፍስ ደግሞ ስጋ ነው ማለት ግን አልችልም። አይ እንደዛ አይደለም። እኔም እኮ አብ ወልድ ነው አላልኩም። እንደዛ አይደለም። ስለዚህ አዎ እሱን ነው አሁን እኔ የምለው። ስለዚህ ስጋዬ ነፍስ የለውም ያ ማለት ሰፓሬት አይደሉም፣ ግን ስጋዬ ባይ ዲፎልት ግን ነፍስ ነው የሚለውን አይተካልኝ። አንድ ገሞ እስኪ አሁን ስጋ ብዬ ስለጠራው ባይ ዲፎልት ነፍስ እያልኩ አይደለም። ያ ስጋ ስትል ነፍስ እያልክ አይደለም። ያ ቴንክ ዩ። ስለዚህ እዚች ጋር ግን በስጋ ግን ስል ለምሳሌ ስጋ ስል ለምሳሌ ወልድን ባስቀምጥ ራስ ያመጣው አናሎጂ ስለሆነ ማለት ነው። ነፍስ ስል ደግሞ ለምሳሌ አብን ባስቀምጥ በአንተ በምታምነው ደግሞ ስጋው ወይም ደግሞ ወልድ ፉሊ ጋድ ነው፣ ነፍስም ደግሞ ፉሊ ጋድ ነው ወይም ደግሞ አብ ማለት ነው ፉሊ ጋድ ነው። ስለዚህ ስጋ ስል ባይ ዲፎልት ግን አብን እያልኩ አይደለም ፉሊ ጋድ እያልኩ ማለት ነው። ያ ልክ ነህ። ስለዚህ እንዴት ፉሊ ጋድ ሊሆን ይችላል እያልኩ እኮ አሁን እዚህ ጋር እዛች ጋር የሌለ ነገር እዚህ ወልድ ጋር ያለ ወልድ ጋር ይኸውልህ ከና ወልድ ጋር ኔቸር ነው ሪፈር የሚያደርገው። አሁን ለምሳሌ አምላክ ስትል ኔቸር ነው ሪፈር እያደረክ ያለው። ግን እኮ ወልድ ጋር ያለ ነገር ሆኖ ለምሳሌ ስጋ ባይ ዲፎልት ነፍስ እንዳልሆነ ሁሉ ወልድ ጋር ያለ ነገር ነፍስ ጋር የሌለሽ ነገር ሆና ፉሊ ጋድ እየሆነ ነው እዚህ ጋር። ያ እሱ አካልን ነው ሪፈር እያደረግን ያለ ነው። አይደለም እያልን ያለ ነው ሪፈር እያደረግን ያለ ነው አካልን ነው ፐርሰን ሁድን ነው እንጂ ኔቸር እሱ እኮ ነው አይደለም ምለው እኮ እሱን እኮ ነው። እኔ እሱን ነው ጥያቄ ፍላጎቴ እሱ ነው። አንተ እንትን እያልክ ነው ታዲያ ኮንፊውዝድ እያደረክ ነው ኔቸር እና ፐርሰን። እንደዛ ከሆነ ኖ ኮንፊውዝ አላደረኩም። ፐርሰን ሁዱ ቆይ እሺ፣ ወይም ደግሞ በዚህ መልኩ ብናደርገው ለምሳሌ አካሉ ራሱ የሚመለክ ነገር ነው አይደል እንዴ? የሚነጣጠል ነገር አይደለም። አካሉ ባህሪ ያለው ስለሆነ አዎ አካሉ ራሱ የሚመለክ ነው አይደል? ባህሪ ያለው ስለሆነ እሱማ ባህሪን ማኒፌስት የሚያደርገው አካል ነው። ትክክል ነው። ኢንዲቪጁዌትድ አካል ማለት ኢንዲቪጁዌትድ ኔቸር ማለት ነው። ገባኝ። ስለዚህ አካሉ በራሱ የሚመለክ ከሆነ አንዱ አንዱን ያልሆነ የሚመለኩ ሶስት አካሎች የሉ? አንድ መለኮት ነው። አንድ ኔቸር ነው የሚጋሩት። ግን ያ አንድ ኔቸር ግን የተለያየ አካሎችን አሉ። አንዱ አንዱን ያልሆነ ኔቸር አንድ ሶስት አካላት አሉ። ስለዚህ የተለያዩ ሶስት አካሎች ይመለካሉ። ትክክል። የተለያዩ ሶስት አካሎች በአንድ መለኮትነታቸው ይመለካሉ። ቴንክ ዩ። ሶስት አካሎች እንደሚመለኩ በቃ ሶስት በአንድ መለኮት በአንድ አምላክነት ይመለካሉ እኮ የተለያዩ ይሄንን የካደ ሳይሆን እኔ የተነጣጠሉ አይደለም። የተለያዩ እንጂ የተነጣጠሉ አይደሉም። አይደለም የተለያዩ ሶስት እኔ እያልኩ ያለሁት ይሄንን ወደዚህ ያመጣሁት ለምን መሰለህ? አብ ጋር የሌለ ነገር ወልድ ጋር አለ። ያ ማለት ምኑን ነው ካልከኝ ወይም ደግሞ ምንድን ነው የሌለው ካልከኝ አካል ያ አካሉ ነው ኔቸር ነው። አምላክነት ደግሞ ኔቸር ነው የሚያመለክተው ሪፈር ስለዚህ ኔቸር ነው። ስለዚህ እኔ እኮ እያልኩ ያለሁት ምን መሰለህ? አብ ለምሳሌ ፉሊ ጋድ ነው ብዬ ተናግሬ ይኸውልህ ከና ሐሳቤ ምን መሰለህ? አብን ፉሊ ጋድ ነው ብዬ ከተናገርኩ በኋላ እንዘን ምን እላለሁ? ሌላ አካል አለ አብ ጋር የሌለ ብዬ መናገር አለብኝ። ፉሊ ጋድ ብዬ ከተናገርኩ በኋላ ፉሊ ጋድ ነው የምትለው ሼር በሚያደርገው ከአብና ከወልድና ከመንፈስ ቅዱስ ጋር ሼር በሚያደርገው ኔቸር ነው። ፉሊ ጋድ ነው እኮ ፉሊ ጋድ ነው 100% ጋድ ነው ካልኩኝ በኋላ ጋድ ነው ካልኩኝ በኋላ እንዘን የሚጎለውን ነገር መናገር እችላለሁ እያልኩ ማለት ምን ማለት ነው? እንደዛ ስትል የሚጎለውም ምን ማለት ነው? ጥሩ አብን ፉሊ ጋድ ነው ብዬ ከተናገርኩ በኋላ የሚጎለው ነገር ምንድነው ካልከኝ ምን ይጎለዋል ካልከኝ የወልድ አካል የለውም። ታዲያ እሱ ምን ችግር አለው? የወልድ አካል አለመኖሩ ምንድነው ችግሩ? ፉሊ ጋድ ያስብለው በምን ሂሳብ? የሌለው ነገር ስላለ
የሌለው ነገር ስላለ የሚያስብል እንትን የለውም። አሁን ሪፈር አለ ለምን በለኝ ወልድን ስትል ኔቸርን ሪፈር እያደረግህ አይደል? አለ ለምን በለኝ አምላክነትን ሪፈር ስታደርግ ኔቸርን ነው እንጂ ፉሊ እንደማያስብለው ለምን በለኛ ለምን በለኝ ወልድ ስላልሆነ ብለህ ወልድ ስላልሆነ የሚል ሪፈር ማድረጋችን እንደዚህ አይነት እንትን ይሄ ምን መሰለ እያልክ ያለው አሁን አንተ ማለት ነው። ፉሊ ጋድ ብዬ ከተናገርኩ በኋላ የሌለው ነገር አለ ብዬ ስናገር እኔ ምን እያልኩ ነው? አብጋ ያለ አካል አሚን ወልድ ጋር ያለ አካል አብጋ የለም ብዬ ከተናገርኩ በኋላ እንዘን ፉሊ ጋድ ካልኩኝ ባይ ኢትሰልፍ ኮንትራዲክት እያደረገ ነው። ለምን ለምን ወልድ ራሱ አምላክ ሆኖ እንትን ነው ፐርሰን ነው። አሁን እኮ እንትን ሎ ኦፍ ኮንትራዲክሽንን ባይ ሲሚላር እንትን ነው ካራክተር ሲሆን ነው። አሁን ለምሳሌ ኤግዚስተንስ አለ። ባይ ኤግዚስተንስ ሎ ኦፍ ኮንትራዲክሽን እንትን አይልም አይሰራም አይደል? አሁን ለምሳሌ ስሚዝ ኤግዚስት ያደርጋልም ኤግዚስት አያደርግም ማለት አችልም። ያ ሎ ኦፍ ኮንትራዲክሽን ነው። ለምን ሪፈር እያደረግክ ያለው ዘ ሴም የሆነ እንትን ስለሆነ ይሄ ምንድነው የሚባለው ካራክተርን ስለሆነ ወይም ደግሞ ፕሮፐርቲን ስለሆነ ሴም ፕሮፐርቲ ምንድነው ስሚዝ ነው። አሁን ግን ሪፈር እያደረግክ ያለው የተለያየ ነገር ነው። አካልን ጠርተህ ስለ ኔቸር ኮንትራዲክት ዘሴም ያደረኩበት ምክንያት ለምንድነው ፉሊ ጋድ ብዬ ከጠራው ባይ ዲፎልት የሚጎድለው ነገር የለም የሚለውን ስለሚያሟላልኝ ለዛ ነው ፉሊ ጋድ ስትል ጋድን ሪፈር እያደረግክ ያለው ኔቸር ነው እንጂ ስለዚህ አሁን እንዲህ ማለት ይችላል ማለት ነው። እንዲህ ማለት ይችላል ማለት ነው። ፉሊ ጋድ ነው አብ ፉሊ ጋድ ነው ግን የጎደሉት አካላቶች አሉት ማለት ይችላል ማለት ነው። የጎደሉት አካላቶች የሚባለው እሱ ሲጀመር ወልድና መንፈስ ቅዱስ የሱ አካላቶች ናቸው ወይም ደግሞ የሱ የሆኑ ፓርት ናቸው ብለህ ስታስብ ነው። ፓርት አይደሉም እኮ ፓርት ሲሆን ፓርት ነው ምናምን ብለህ ብታስብ ኖሮ እሱ ፓርት አይሁን ችግር የለውም ፓርት አይሁን። ግን ፉሊ ጋድ ብዬ ከተናገርኩ በኋላ ሌላ አካል አለ ፉሊ ጋድ ብዬ ልጠራው የምችለው ነገር ማለት ነው። አብጋ ይደለ ፓርትሁድ እንትን ነው። ፓርትሁድ እኮ ያለው አሁን አንተ ጎደለና ሞላ ለፓርትሁድ ነው የሚሰጠው። ጎደለ ሞላ ምናምን የሚባለው ለፓርትሁድ ነው የሚሰጠው። እሺ ምኑን ያስባለኝ ፉሊ ጋድ ያስባለኝ ምኑ ነው? ኔቸር ነው ኔቸሩ። ስለዚህ በአካሉ ፉሊ ጋድ አይደለም። በአካሉ ፉሊ ጋድ አይደለም ማለት